አብ ልጄ ብሎ ኢየሱስን የሚጠራው በመለኮትነቱ ነው። አብ ወላዲ ወልድ ተወላዲ የሚባለው ማለት ነው። ታዲያ መዝሙረ ዳዊት ምዕራፍ 2 ላይ ወሂድ እንደዚህ ብሎ ያወራል። በዕብራውያን መጽሐፍ ምዕራፍ 1 እና የሐዋርያት ሥራ ምዕራፍ 13 ላይ የአዲስ ኪዳን ትንቢት ነው ብለው በምናምነው ማለት ነው። አንተ ልጄ ነህ እኔ ዛሬ ወለድኩህ ይልና ለምነኝ ይለዋል። ልጄ ብሎ የሚጠራውን አካልን ነው ለምነኝ የሚለው። አሁን አብ ደግሞ ልጄ ብሎ የሚጠራው በመለኮትነቱ ነው። ወይንም አሁን ሲጠመቅ የምወደው ልጄ አለ ብሎ፣ ስለዚህ ልጄ ብሎ እየጠራ ያለው በመለኮትነቱ ስለሆነ የሥላሴ አካላትን ያሳያል የሚል ማስረጃ ነው የሚያቀርቡት። ታዲያ ልጄ ብሎ በጠራበት ባህሪው ወይንም ማንነቱ ለምነኝ ካለው ምንድነው? በሥላሴ አካላት መካከል አባትና ልጅ ተብሎ በተጠሩት መካከል መገዛዛት አለ ማለት ነው። ወይንም ወልድ አብን እንዲለምነው በባህሪው በመለኮትነት እንደሱ በሚለው ማንነት እንዲለምነው ይፈልጋል የሚለውን ነገር ያስቀምጣል። ያንስ እንዴት ታየዋለህ? እንኳ ለምኖ እንትን የሚለው ነገር ማለት ነው። ለምኖ የሚያገኘው ነገር ማለት ነው። ለምነኝ አሕዛብን ለርስት የምድር ዳርቻን ለግዛት እሰጥሃለሁ አለ። ስለዚህ አሕዛብን ለርስቱና የምድር ዳርቻን ለግዛቱ የተቀበለው በአጠቃላይ ለምኖ ነው ማለት ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ እንደዛ ያለው እኔ አብን እለምናለሁ ነው የሚለው። ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ እሰጣችኋልና አለ። ተለምኖ ነው የሚያገኘው ራሱ ማለት ነው። ዮሐንስ ወንጌል ምዕራፍ 11 ላይ እንደዛ ነው ራሱ። የምለምንላ እንደምትሰጠኝ አውቃለሁ ነው የሚለው ራሱ ማለት ነው። አምላክ የምትለምነውን ሁሉ አለች ማርታ ይሰጣሃል እያለችው ነው ያለው። ሮሜ 8:34 ላይም ስለኛ የሚለምነው ነው የሚለው። ኢንቱካኖ ማለት መሰረታዊ ትርጉሙ መለመን ማለት ነው። ኢንተርሴሽን የሚለው ቃል ብዙ ማስረጃዎች ማቅረብ ይቻላል እነዚህ አይነት ነገሮች ማለት ነው። የገረመኝ ግን ራዕየ ዮሐንስ ምዕራፍ 1 ቁጥር 1 እና ራዕየ ዮሐንስ ምዕራፍ 5 ቁጥር 7 ላይ ያለው ነገር ነው። ሰማይ ላይ ሆኖ ኢየሱስ የሚሰጠው ነገር ራዕየ ዮሐንስ 1 ላይ ሬቨሌሽኑ አፖካሊፕስ ሲሰጠው እናያለን። ራዕይ 5 ላይ ደግሞ ምን ሲሰጠው እናያለን። ራሱ 7 ማኅተም መጽሐፍ ያለው ሲወስድ ሲቀበል እናያለን። ሙሉ አምላክ የሆነ አካል ከሌላ አካል ለምንድን ነው የሚወስደው ነው እኛ ጥያቄያችን። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩም አለ። ነገር ግን የላከኝ አብ እርሱ የምለውንና የምናገረውን ትእዛዝ ሰጠኝ አለ። ለምን ይሰጠዋል? ስለዚህ አብ እንደነገረኝ እንዲሁ እናገራለሁ አለ። ለምንድን ነው የሚጠብቀው? እኔና አንተ ቤሪያ አንድ ትምህርት ቤት ውስጥ ቁጭ ብለን ፊዚክስ ተምረን ልክ ተመርቀን ስንወጣ እኔም የራሴ ስራ ነው የሚይዘው፣ አንተም የራሴ ስራ ነው የምትይዘው። ለምን? አንተ የተማርከው ትምህርት እና እኔ የተማርኩት ትምህርት አንድ አይነት ከሆነ ማለት ነው። ነገር ግን ከትምህርቴ ከተመረኩም በኋላ መጥቼ እኔ የቤሪያ መልእክተኛ ነኝ። ምን ተልካል ሲባል ፊዚክስ ልኮኛል። ለምን? እንዴ ፊዚክስ እውቀቱ እኔ ጋርም አለ ቤሪያም ጋርም አለ። ለምንድን ነው መልእክተኛ የሚሆነው? ራሱ ለምንድን ነው መልእክተኛ የሚሆነው? የእሱ መልእክተኛ መልእክቱ እሱ ጋር ስለሌለ ነው። ተመልከት። ሁለተኛ ነገር ደግሞ ምንድነው? ከራሴ አልናገርም አለ። ሙሉ እውቀቱ እሱ ጋር ካለ ለምንድን ነው ከራሱ የማይናገረው? ዮሐንስ ወንጌል ምዕራፍ 15 ቁጥር 15 ላይ ከአብ የሰማሁትን አስታውቂያቸዋለሁ አለ። እውቀቱም ከአብ ነው የሰማኸው? አዎ። ስለዚህ የራሱ ነገር አይደለም ማለት ነው። ታዲያ ሲሰማ የነበረው ምንድን ነው ብለን ስንል ዮሐንስ ወንጌል ምዕራፍ 8 ቁጥር 28 ላይ እንደዛ ቁጥር 26 ላይ እንደዛ ነው የሚለው ራሱ የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን እነዚህን ለዓለም እናገራለሁ አለ። ቁጥር 25 ላይ ማለት ነው። ቁጥር 26 ላይ ማለት ነው። እኔ ለዓለም እናገራለሁ። ስለ አብ እንደነገራቸው አላስተዋሉም። ከዛ በኋላ ቁጥር 40 ላይ ምን ይላል? አሁን ከእግዚአብሔር ሰምቼ የነገርኳችሁ ሰው አለ። ሲሰማ የነበረው ምንድነው? ሰው ነው። እዛ ጋር አሁን ነው የሚለው። አሁን አለ እዛው ላይ አሁን ከእግዚአብሔር ሰምቼ የነገርኳችሁ ሰው አሁን ከእግዚአብሔር የሰማው። ስለዚህ ሲሰማ የነበረው ሰው ነው። የናዝሬቱ ኢየሱስ ኦንቶሎጂካሊ ሰው ነው፣ ፈንክሽናሊ ነብይና መልእክተኛ መሲ ነው። ይህንን ነው ባይብል የሚያስተምረው። ሉካም ሰላም ብያለሁ። ሉካም አለ። ኦኬ እዚች ላይ ሐሳብ ልጨምርልና ሁሉ ከምን አንዴ እናውራውና ትጨምራለህ። ቤሬይ አውራ ዱከም ወደዛ ትንሽ ተጋለ በል ጫጋታ መስመር ላይ ኮሜንታተሮች ተረጋጉ። ምንም ያጣደፍ ነገር ምንም ነገር የለም። ስለዚህ ማውራት ያለበት ነገር ያወራል። ቤሪያ እስከዛ አውራ። ቤሪያሻ ሲመጣ እንትን ትላለህ። ሰዓታችን እንድንጠቀም ከሚለው አንፃር ነው። እኔም ስለምወጣ ከዛ አንፃር ቀጥል ቤሪያ።
እዚህ ጋር አንድ ነገር ለማስቀመጥ አሁን ዕብራውያን መጽሐፍ ምዕራፍ 10 ቁጥር 5 ላይ እንደዚህ ብሎ ያስቀምጣል። አምላኬ ሆይ ፈቃድህን ላደርግ መጥቻለሁ ብሎ ያስቀምጣል። ስለዚህ አሁን ኢየሱስ የአምላኩን ፈቃድ ሊያደርግ ነው የመጣው በእነሱ እምነት ወይንስ የአባቱን ፈቃድ ሊያደርግ ነው የመጣው የሚለውም ነገር መጣራት አለበት። ለምሳሌ አሁን አብ ወልድን ሲልከው የአባቱን ፈቃድ ነው። ምክንያቱም በስላሴ አስተምህሮ አብና ወልድ አባትና ልጅ ነው የሚል ነው። ነገር ግን ሲመጣ የአምላኩን ፈቃድ ሊያደርግ ነው የመጣው። ስለዚህ ኢየሱስ ከመወለዱ ከመጸነሱም በፊት ምን አለው? አምላክ አለው ማለት ነው። ለምሳሌ መልአኩ እንኳን ሲያበስር ምን ብሎ ነው? ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። ገና ከመጸነሱ በፊት አምላክ አለው። ከባህሪው ስጋን ከመልበሱ ስጋን ከመዋሃዱ ምናምን አንጻር ሳይሆን ከመወለዱ ከመጸነሱም በፊት ኢየሱስ ክርስቶስ አምላክ አለው። ዘካርያስ ሚልኪያስ እና ዘካርያስ ላይ እንዲሁም መጽሐፍ ምዕራፍ 5 ላይ እንደዛ ነው የሚያስቀምጠው። በአምላኩ ስም ግርማ መንጋውን ይጠብቃል ይላል። እና ያ የተመረጠው ከእስራኤል መካከል የተመረጠው ወንድሞቹን ይመልሳል ተብሎ የተነገረለት አካል ከመወለዱም ከመጸነሱም በፊት ምን አለው? አምላክ አለው። የአምላኩን ግብር ሊያደርግ የመጣ ስራውን ሊፈጽም የተመረጠ ነብይ ነው የሚለውን ነገር መጽሐፍ ቅዱስ በግልጽ ያስቀምጣል። እዚህ ጋር መገዛዛቱ በራሱ የአንደኛ ቆሮንቶስ መጽሐፍ ምዕራፍ 15 ቁጥር 28 ላይ ወልድ ለአብ ይገዛል ብሎ ነው የሚያስቀምጠው። መገዛቱ ከልጅነቱ አንጻር ስጋ ከመልበሱ አንጻር ሳይሆን ከልጅነቱ አንጻር እንደሆነ እግዚአብሔር ሁሉ በሁሉ እንዲሆን በዛ ጊዜ ልጁ ራሱ ላስገዛለት ይገዛል ይላል። ይሄ ብቻ አይደለም፣ አላዋቂነቱ ከእውቀት ሙሉ አለመሆኑ ከስጋ ባህሪ የተነሳ ሳይሆን ከልጅነቱ እንደሆነ የመጨረሻውን ቃል ብሎ ሲያስቀምጥ ልጅም ቢሆን ራሱ ብሎ ነው የሚያስቀምጠው። አሁን ልጅ ተብሎ የሚጠራው በስላሴ ትምህርት መለኮትነት ነው። አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ተብሎ የሚነገረው ማለት ነው። ስለዚህ በእነዚህ ምክንያቶች በስላሴ መካከል የባህሪ መገዛዛት አለ የሚል ትርጓሜ ውስጥ ነው የራሳቸው ትምህርት ራሱ በራሱ የሚወስደው ማለት ነው። ይህ ማለት ግን መጽሐፍ ቅዱስ ውስጥ ያለውን ነገር እነሱ ከተረጎሙት አንጻር እናብራራለን እንጂ መጽሐፍ ቅዱስ በግልጽ ሲያስቀምጥ እግዚአብሔርና ኢየሱስ ክርስቶስን ሲያነጻጽር ኢየሱስን ሰው እግዚአብሔርን አምላክ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል አንድ አለ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ይላል። ኢየሱስን ሲጠራ አንድ ሰው ነው የሚለው እንጂ ፍጹም አምላክ ፍጹም ሰው አይልም። የሰውነት ባህሪውን ወይንም ሰውነት ማንነቱን ነው አንድ ብሎ ጠርቶ የሚያስቀምጠው። ሮሜ መልእክት ምዕራፍ 5 ቁጥር 15 አካባቢም እንዲሁ በአንዱ ሰው በኢየሱስ ክርስቶስ ሲቆጠር ሲለካ ሲመዘን ከባህሪው አንጻር ሲብራራ መጽሐፍ ቅዱስ ውስጥ ምን ተብሎ ነው የሚጠራው? አንድ ሰው። እግዚአብሔር ሲጠራስ አንድ አምላክ፣ ኢየሱስ ሲጠራስ አንድ ሰው። ለምሳሌ ኢየሱስ ክርስቶስን ከአዳም ጋር ሲያነጻጽረው አዳምንም ኢየሱስ ክርስቶስንም ሰው አድርጎ ነው የሚናገረው። ኢየሱስ ክርስቶስ ታዲያ አምላክነት ካለው ከአዳም ጋር እንዴት ነው የሚነጻጸረው? ሙሉም አይሆንም። በሁለተኛ ደረጃ ደግሞ ሁለተኛው አዳም ስጋ ለብሶ የመጣ አምላክ ነው ወይንም ሁለተኛው ሰው ስጋ ለብሶ የመጣ አምላክ ነው ብሎ ስጋ ከለበሰ አምላክ ጋር ሰውን ማነጻጸር ይሄ በራሱ ሮሜ መልእክት ምዕራፍ 5 ላይ እንትን ያደርጋል፣ ይጋጫል። ስለዚህ መጽሐፍ ቅዱስ ከነሱ ሐሳብ አንጻር ተረጎሙት እንጂ መጽሐፍ ቅዱስ የሚናገረው በቀጥታ አምላክ አንድ እንደሆነ ክርስቶስ መልእክተኛ እንደሆነ ያትን ምስክርነትን ይዞ ክርስቶስ የአምላክ መልእክተኛ ከእስራኤል መካከል የተመረጠ ሰው እግዚአብሔር ጽድቁንና መልእክቱን ያደረገበትና የሰራበት ቅዱስ የእግዚአብሔር መልእክተኛ ነው። ይሄ መጽሐፍ ቅዱስ በግልጽ ያብራራዋል። እንግዲህ ወደዚህ ትምህርት ተመለሱ ነው የምለው። ወሂድ አሪፍ ነገር ነው እንትን ያልከው። ሲጀመር ይሄ ነው ወልድ ለአብ ብቻ ለምን ይገዛል? መንፈስ ቅዱስ ለምን አይገዛም ነው። ምክንያቱም ወልድ ለራሱ የማይገዛው ለራሱ የማይገዛው ያው ራሱን ዝቅ ስላደረገ ነው። ሂሚሊሽን ነው። ሂሚሊቲን ነው የሚያመለክተው፣ የሆነ ትህትና ነው ብለው ያምናሉ። ለመንፈስ ቅዱስ ለምንድን ነው የማይገዛው? ለምንድን ነው መንፈስ ቅዱስ አምላኩ ያልተባለው? እሱስ አምላክ አይደለም በራሱ? እና በክርስትና ያለው የማይወልድና የማይወለድ አምላክ ቢኖር መንፈስ ቅዱስ ነው፣ የመውለድና የመወለድ ባህሪ የሌለበት ተብሎ የሚታመነው ማለት ነው። ኤኒዌይ ወደ ዱከም እንሂድና ጊዜያችንን እንበል። ዱከም ሰላም ብያለሁ፣ እንዴት ነህ? አሚር ግባ እየተባልክ ነው። አሚር ከታችን ግባ እየተባልክ ነው። አስገቡት ቦታ አለ። ዱከም አለ ሰዓት ለመጠቀም
ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እንዴት ነህ አሚር? አልሐምዱሊላህ ረቢል ዓለሚን። ሌሎቻችሁም ሁላችሁም ሰላም አለይኩም። ማሻአላህ። ዱከም አለ መጥቷል አሚር። ዱከም ሚታን ሳሚት ሆነ እያወራ ከሆነ እንዴት ነህ? ሰላም ነው? ደህና ነኝ። እንዴት ነው? አንተን እኮ ሳገኘህ እኮ ሁሌ ትዝ የሚለኝ ነገር ጥያቄ ስጠይቅህ እንጃልህ የምትለኝ ነገር ነው። ተቃጥዬ እኮ ነው። ምን ላድርግ በእናትህ። ኦኬ። እና ሻሃዳ ሊይዝ ነው ምናምን ይላሉ። እውነት ነው? አይሻልም? ተጨንቄ ዝም ብዬ ከምንከላወድ? አዎ ኢንሻአላህ በቃ ይሻላል። ማሻአላህ እንኳን ለውሳኔ አላህ በቃ። እንግዲህ ሻሃዳ የምትይዝ ከሆነ አሚር ያስይዝሃል ማለት ነው ኢንሻአላህ። አሚርን በጣም ስለምትወደው ከምትወደው ሰው እጅ ብትይዝ ደስ ይለኛል። አዎ ከአሚርም በላይ አቡ መሐመድ፣ ከአቡ መሐመድ በላይ ደግሞ ሐሰን፣ ከዛም በላይ ሌሎችም አሉ። ያው በይበልጥ ደግሞ አንዱ አይነገርም። ስለዚህ በአሚር ያስይዝ ማለት ነው። ሐሰን ከሁለት አንዱ ምረጥ እና ያስይዝ አሚር ያስይዝ በቃ ኢንሻአላህ። ለዛው ነው ፈልጌ ጥሩልኝ ያልኩት። እሺ አንድ ነገር ግን ሻሃዳ ከመያዜ በፊት ልናገር አንድ ነገር ኢንሻአላህ። እሺ ብዙ ሰዎች መጽሐፍ ቅዱስን ሲተነትኑ ሰማለሁ። ብዙ መጽሐፍ ቅዱስን የሚያሳርፍ ነገር የሚመስል የሚያወሩ ነገር ሰማለሁ። ከቅድም ጀምሮ እንደሰማነው ማለት ነው። ያም የምሰማው ነገር ምንድነው? መጽሐፍ ቅዱስን ይሉታል በቃ ማለት ይሉታል። መጨረሻ ላይ ግን ጻፊው አይታወቅም ይሉናል። ስለዚህ ይሄንን ነገር ማለት በምን አይነት አይምሮ ልቀበል በቃ ማለት እረፍት አጣው። አይዞህ በቃ ከዚህ በኋላ ወደግልህ ምንጩ አይታወቅም። እሱ እንትን እላለሁ እረዳለሁ። ምንጩ አይታወቅም ይዘሉና ዕብራውያን ጋር ይገባሉ። ማን ነው ዕብራውያን መጽሐፍ ይገባሉ። ዕብራውያን መጽሐፍ ስትሄድ መጽሐፉ ጻፊው አይታወቅም። ዘፍጥረት ጋር ስትሄድ ጻፊው አይታወቅም። ዘዳግም ስንመጣ ጻፊው አይታወቅም። ሙሴ አሁን ደግሞ አንድ ልጅ ይዞት የመጣው ማዕት አለ በቃ። ስለዚህ እነዚህ ነገሮች ጻፊው ካልታወቀ እኔ የዘላለም ሕይወት እንዴት ይሰጠኛል የሚል ነገር እርስ በርስ የሚጋጭ ከሆነ የቶማስ ወንጌል ተብሎ ከተጣለ ከወደቀ የወደቀው አንዱን ጥለው አንዱን አንጠልጥለው የትኛውን ሕይወት ይሰጠኛል የሚል በቃ ስጋት ውስጥ ነበርኩኝ። ለማንኛውም ዛሬ ውሳኔ ላይ ደርሻለሁ። ያው አይ ጥሩ ነው። ለማንኛውም ከዘፋኞች ሁሉ አፈሶፊ ማን ነው ሲባል ከከሌ ጋር ልታጣላኛል አሉ እና ምን ለማለት እንደፈለክ ገብቶኛል። ችግር የለውም አብሽር። አሚር አለ አለው ኡስታዜ አንተ ታሲሰው ይላል። አይ አሲዘው ችግር የለውም። እኔ ሁሌ ሳሲዝ ነው ያለሁት። ስለዚህ ኢንሻአላህ አጅሩን እንድናገኝ ሁላችንም ጋር ይመጣል። አንተም ጋር እኔም ጋር ይመጣል። ሐሰን ጋር ይመጣል። አትዝጋ ወይ ሐሰን ወይ አንተ ከሁለት አንዱ ሁለታችሁ ተስማሙ ወይ ድንተው ወይ አሚር አሲዘው ነው የምለው። ለታላቅ ዕድል ልስጠው። ሐሰኑ ቀጥል። ሀይቢ አሚር ግልግልና ድርድር አታብዛ። ይችን ቅጽበት ማሳለፍ የለብንም። እኔ ካሁን በፊት ሻሃዳ ሲጃለሁ። አንተ ሻሃዳ ላይ ያሳስክን። ቀጥል ሐቢቢ ጀዛከላህ። ቀጥል እዚያ አትፍጭ። በቃ አሚር ቀጥል። እሺ ኢንሻአላህ ችግር የለውም። እኛ ጋር ሁሉም አጅሩ ሁሉም ጋር ነው የሚመጣው። ራሱ ሐሰን ጋር እኔም ጋር ሁላችንም ጋር ስለሚመጣ ቀጥላን። እሺ መርሐባ ኡስታዝ ዱከም እስልምናን እንድትቀበል ያስገደደ ሰው አለ? ነፍሴን ያስገደደች። ስለዚህ እስልምና እንድትቀበል ያስገደደ ጫና ያደረገብህ ሰው የለም? አለ። ነፍሴ ነች ያስገደደችኝ፣ ያስጨነቀችኝ፣ እንቅልፍ አጣሁ። መጣጣ እኔ የምለውን ቃል ተከትለህ ትላለህ። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ
እኔ እኔ ከአላህ ውጪ ከአላህ ውጪ በሐቅ የሚመለክ አምላክ እንደሌለ በሐቅ የሚመለክ አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ። በልቤ አምኜ በአፌ መሰክራለሁ። ነብዩ ሙሐመድም ሰለላሁ ዐለይሂ ወሰለም ነብዩ መሐመድም የአላህ መልእክተኛና ባሪያው መሆናቸውን የአላህ መልእክተኛና ባሪያ መሆናቸውን አላሁ አክበር አላሁ አክበር አላሁ አክበር አልሐምዱሊላሂ ረቢል ዓለሚን። ኡስታዝ ቀጥሉ ትንሽ ደቂቃ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር ተክቢር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። ማሻአላህ ማሻአላህ። እንኳን ወደ ዲኑል ኢስላም በሻሃደቴን ገባ። እንግዲህ ትልቅ ነገር ነው ይሄ። ላኢላሃ ኢለላህ ሲል አንድ ሰው ገመዱን የያዘው ማለት ነው። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 103 ላይ ያለውን ገመድ ነው። ያላህን ገመድ አጥብቃችሁ ያዙ ይላል። በእሳት ጉድጓድ አፋፍ ላይ በነበራችሁ ጊዜ ከእርሷ አዳናችሁ ይላል። በምን? በገመዱ ተንጠልጥለ የምትወጣበት ነው። ሱረቱ በቀራ ምዕራፍ 2 ቁጥር 256 ላይ በሃይማኖት ማስገደድ የለም፣ ቅኑ መንገድ ከጠማማው ተገለጠ፣ በጣዖት የሚከድና በአላህ የሚያምን ሰው መልካም ገመድን ጨበጠ ይላል ቁርአን። ያዘ። ስለዚህ ገመዱን ነው ያዝከው ተንጠልጥለ ማለት ነው። ይሄ ገመድ ተንጠልጥለ መያዝ አለብህ። ሱረቱ ሙእሚኑን ምዕራፍ 23 ቁጥር 1 ላይ ምዕመናን በእርግጥ ዳኑ ይላል። በምንድን ነው የዳኑ ሲባል በዚህ በገመዱ ነው። ከምንድን ነው የዳኑ ሲባል ከአፋፉ ነው። አፋፉ ኩፍር ነው፣ ሽርክ ነው፣ ቢድዓ ነው፣ ኒፋቅ ነው። ከዚህ ሰዎች ተንጠልጥለው የሚድኑበት ኢሴንሻል ሳሊቬሽን መሰረታዊ ደህንነት ወይም ደግሞ ፈላ ደሩሪ የሚባለው ይሄ ነው። ትልቅ ነገር ነው ያዝከው ማለት ነው። ላኢላሃ ኢለላህ የሚለው ማለት ነው። እና እንኳን ደህና መጣ። ሌሎች ወንድሞች የሚሉት ነገር ካለ የሆነ ደስታቸውን ይገልጻሉ ማለት ነው። ሐሰኖ ተቀበል። ኢንሻአላህ አላሁ አክበር አላሁ አክበር አላሁ አክበር። ሁሌም ጠዋት ማታ ስንጠብቀው የነበረና ሁሉም እዚህ ጋር ያሉት እዚህ ጋር የሌሉትን በቦታው የሌሉትን ቅድም አቡ መሐመድ የጠራቸው ወንድሞችና እህቶችም ከሴቶችም ብዙዎች አሉ እንደምታውቀው ዱካ የተቻላቸውን ያክል ተጠርጥለዋል ለዚህ ቀን ማለት ነው። ይሄን ቀን ሁላችንም በማየታችን እጅግ ደስ ብሎናል። አንተም ማረፊያህን አግኝተሃል። ከዚህ በኋላ ከኛ ጋር ከወንድሞች ከእህቶች ጋር ሆነ እየተደጋገፍክ እየተማርክ እጅ ልጅ ተያይዘን አይ ቲንክ ወደፊት እንሄዳለን ብዬ ተስፋ አደርጋለሁ። ኢንሻአላህ አንተንም ሆነኛል ያጽናን። በዚህ ኢስላምን እንደያዝነ ህይወታችንን በዚህ ይወሰደን ብዬ ነው የምለው። እንኳን ደስ ያለህ ዱካም። እኔ ወርጄ ሰው አስገባለሁኝ ታች ዛህራን አስገባለሁሽ። ኡስታዝ መድረኩን ነበርና ዳጊንም ከቻልክ ወደ ላይ ኦኬ አስገቡ። በቃ መልካም ጊዜ ይሁንላችሁ። ደስ ብሎኛል ዱከምዬ፣ በርታ። እንግዲህ ትምህርት ተማር። ሐሰንንም አገኘው ዛህራንም ማግኛት ወደ ቴሌግራም ግሩፕ ተቀላቅለ ትምህርት እንድትማር ነው። ያው ሚዲያ ላይ እንዳትንጦለጦል ማለት ነው። አሁን ትምህርት ነው የሚያስፈልግህ። ያ ነፍሴና ታጨናንቃ እዚህ ያደረሰችኝ ብለሃል። ለነፍስ ደግሞ ምግብ ደግሞ ያስፈልጋል። ያለዛ መክሳትም አለ፣ መጥቆርም አለ፣ መሞትም አለ ማለት ነው። ብዙዎች መንገድ ላይ የሞቱት መተው ተመልሰው ወደ ኩፍር አካላት የሄዱት ምግብ በደንብ ስለማይበሉ ነው። ብሉ ሲባሉ የፋፋ የዳበረ ምግብ ቡፌ አለ፣ ብሉ፣ ጠንክሩ፣ ጥርስ አውጡ፣ በደንብ አጥንት የምትግጡት ስትባሉ አይ እኛ የምንፈልገው አጥንቱን ነው ብለው አጥንት ጉሮሯቸው ላይ ተሰንቅረው ስንቶቹ ሞተዋል መሰለ። እንደዛ እንዳትሆን አሁንም አንተ ማድረግ ያለብህ በስነ ስርዓት መማር ነው ያለብህ፣ ማወቅ ነው ያለብህ። ኢንሻአላህ በርታ፣ አላህ በርታ። እንግዲህ ስም ማን ነው ዱከም? ማን እንዲባል የፈለከው? ዱከማችን አሚር 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 ልትባል? አሚር ስም አሚር ነው? ስሜ አሚር። አዎ ማሻአላ ማሻአላ። ይሄ ልጅ አሚር የሆነ ነገር አስነክተዋል። አሚር ለኛም ስጠን የሆነ ነገር እና እስቲ ሰውን እናስነካው። ይሄ አሚር አሚር አለ እኮ ሻዳ ይዘኝ አሚር። ስሜ ማን ነው? ይሁን አሚር። አሁን ልጅ ደግሞ ሲወልድም ደግሞ ምን እንደሚል አላውቅም። የአሚር ልጅ ጠብቆ ስም እንዳያወጣ። ማሻአላ አሪፍ ስም ነው።
በቃ ተረከቡ። ባቢሎን በጣም ነው የምናመሰግነው ለነበረን ቆይታ እናመሰግናለን። አዲስ ዓለም ሰላም አለይኩም ኡስታዜ። ወአለይኩም ሰላም ወራህመቱላሂ። እኔ አንተ ጋር ነው በደንብ የማውቀው ዱከምንና ትንፋሼ ነው የሚያጥረኝ ሁሉ ጊዜ አንተ ጋር በመጣ ቁጥር ዛሬ ያዘ ነገ ያዘ ዛሬ ያዘ ላይክ 8 ወር በላይ ትንፋሻችንን ስንጠብቀው ነው የከረምነው። አንድ ዓመት ያልፋል። አልሐምዱሊላህ በጣም ደስ የሚል ነገር። እኔ ማስታወሰው እሱን ነው። እንጃለህ የሚለኝ ነገር ጥያቄ ስጠይቅ አማረረን እኮ ይገባል። ቃል እንጃለህ ብሎ ይወጣልና አንተ ጋር ነው ማስታወሰው። ያላ ስራ ድንቅ ነው ወላሂ። እንግዲህ አሚር አሰላሙ አለይኩም በለው አይደል? አሚር ሆነ ስሙ። ዱከም ረሳው ስሙን መልስ። አሚር ተውን ብለሃል። ዱከም አሰላሙ አለይኩም አሚር። አለይኩም ሰላም እናቴ። አሚር ስትያይሽ ረሳው እዚሁ ስሜን ጠርቼ እዚሁ። ዋው በጣም ደስ ብሎኛል ወላሂ። ስንዴ ተዳረቅን እኔ እናንተም ያላ ፈቃድ ሆነ። መጣችብኝ ብለህ ነበር የምትሮጣው ከዚህ በፊት። ከዚህ በኋላ መጣህልንና ላይክ አትሮጥም። እኔን ስታይ ከዊራር ላይክ ወንድማችን ስለሆንክ እንኳንም ወደ ስለምናት እኮ አዲስ ዓለም መጣች ልውረድ ምናምን ብያለሁ። ጨንቆኝ ማለት ነው። አይ ነው ከዚህ በኋላ መጣችልኝ ነው የምለው እንጂ መጣችብኝ አይደለም። አልሐምዱሊላህ እንኳንም መጣህልን ወንድማችን ሆንክ። ከዚህ በኋላ እንሯሯጥም አብረን ለአንዱ አምላክ ለአላህ እንሰግዳለን። ኢንሻአላህ ደግሞ አብረን እንማራለን። በጣም ደስ ብሎኛል። አላሁ አክበር አላሁ አክበር አላሁ አክበር። ለሌሎቻችሁ ምድልስጥ ባቢሎን እናመሰግናለን። ላንተም ለኦፓል ማላ ሂዳይስ ለቤሪያም እንዲሁም ለሜሮን ሁላችሁም ለምትጠይቁ ለምትሞግስቱ ሰዎች ላይክ አቴ እንደ ነፍስ ረሃብ ባለቤቷ ልክ እንደ ዱከም ነፍስ የተራበች ነውና ያንን ፉልፊል የሚያደርገው ቀጥተኛው መንገድ ስትይዙ ነውና ኢንሻአላህ እንታገሳለን እንማማራለን። ወንድማችን ሐሰን ለትግስት እንደገናም ደግሞ ኤቭሪዋን እናመሰግናለን። ዛህሩ አሰላሙ አለይኩም ቴንክ ዩ። የሚገባ ካለ እንትንላለን ቴንክ ዩ። ሰላም ወራህመቱላሂ ወበረካቱ። አዲስ ወንድምስ እግረ መንገድሽ ቀጥይ ዛህራ ቀጥልሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ዱከም አሚር ሆነሃል። አሚር ንጉስ ማለት ነው በነገራችን ላይና እንኳን አለቀነው መንገድ መራህ። አላሁመ ለከል ሐምድ። በጣም ረጅም ጊዜ ለፍተሃልና እንኳን አላህ ሱብሓነሁ ወተዓላ ይህንን ድን ወፈቀህ። የእውነት እድለኛ ነህና በደንብ አድርገህ ተወቀው። እስልምና ያው የሚኖር ዲን ነውና በደንብ አድርገህ ኖረው ኢንሻአላህ። እኔም ማግዝሃለሁኝ በውስጥ ጽፌልሃለሁኝ። ስልክ ቁጥርህ ላክልኝ እናወራለን ቴሌግራም ላይ እና አላህ ጽናቱን እንዲሰጥህ ዱዓ እናደርጋለን። እኛ ሌሎቻችሁም እሱ እንዲሰልም የለፋችሁ በአጠቃላይ ያልሰለማችሁ አላህ ወደ ቀኑ መንገድ ይምራችሁ። ሙስሊሞች ደግሞ አላህ ኸይር ጀዛችሁን ይክፈላችሁ በጀነት ኢንሻአላህ። አላህ መልካም ስራችሁን ወዶ ይቀበላችሁ እና አመሰግናለሁ ስለተሰጠኝ። ኑር አዲስ እንዴት ነህ? አሰላሙ ባቢ ሰላም ጤና ይስጥልኝ። አሰላሙ አለይኩም ያ ጀማ። ዱከም ወይም ያሁኑ ደግሞ አሚር እንኳን ደስ ያለ። ብዙ ሁሉ ነገር ተብለዋልና ብዙ ምለው ነገር የለኝም። አልሐምዱሊላህ ወደ ዲን الاسلام አላህ ጋይድ አረገህ። የነብያቶቹ መንገድ ቀጥተኛው መንገድ ከኮንፊውዥንና ከውስብስብ ከሆነ ነገር አላህ አውጥቶ ሰውን ከማምለክ እንዲሁም ደግሞ ውዥንብር ቅዠት ከሆነ ነገር አውጥተህ አንድን የፈጠረን አምላክ እንድታመልክ ላረገህ አላህ ጥራት ለሱ የተገባው ይሁን። ወንድማችን ካሁን በኋላ አላህ በዱንያ እንደሰበሰበን ሁላ በአኺራም በጀነት الفردوس አላህ ይሰብስበን። ያለፉ ወንጀሎች ኢንሻአላህ ተምረዋል። ካሁን በኋላ በዲን الاسلام የምትጸናና ለኪ ነው ራስን በዲን الاسلام የምታንጽ ሰው አላህ ያርግህ። ነገራቶቹ ከፊት ለፊት የሚሉብህ ብዙ ነገሮች ይኖራሉ። ፈተና ከቤተሰብ ከጎረቤት ከጓደኛ ብዙ ነገሮች ይኖራሉ። የወሰንከው አምነህበት ነው ማንም አስገድዶ እንዳልሆነ ቅድም እንዳልከው እና የሚመጡ ቻሌንጆች ደግሞ መወጣት አለብህ። ያው ጥንካሬ ያስፈልጋል እስልምና። ያን ነገር ደግሞ ኢንሻአላህ አላህ ደግሞ ያገራልሃል። አላህ ያገራልህ። ጥንካሬውን አላህ ይስጥህ። ሁሉ ነገር የምትፈልገው ነገር በአቅማችን ደረጃ በመናቀው ነገር ካጠገብህ እንቆናለን እና አብሽሩ። የመረጥከው ነገር ወላሂ ትልቅ ነው። ይሄንን ተውፊቅ ወይም ይሄንን እድል ብሉ ሰው አያገኘውም። ቅድም ዳጊጋ ስናወራ ነበርና ቅድም ያልኩ ጓደኛ ወይም ዘመዴ ባለቀ ሰዓት ላይ ስንትና ስንት ነገር እያወራን ያው የመኪና አክሲደንት አጋጥሞት
ካጋጠመው በ30 ደቂቃ ወደ አኺራ ሄደዋል ወይም ወደ ዘላለማዊ ህይወት ሄደዋልና ለስንትና ስንት ጊዜ ስናወራ የነበረ ነው። ያ በኩፍር ነው ሄደው። አንተ ግን አላህ መርጦ አድሎ ለዚህ አብቅቶሃል። አልሐምዱሊላህ በጣም ደስተኛ ነኝ ላንተ። አላህ እስቲቃማውን ይስጥህ። አብሽር እና ሁሉ ያው ስለምንገናኝ የሚያስፈልግህ ነገር በምናውቀው ነገር ሼር እናርጋለን እና በድጋሚ እንኳን ደስ ያለ። ካሁን በኋላ አንተ ለቤተሰቦችም ሰበብ የምትሆንና ካንተ ስር ደግሞ ያሉ ወላጆችም ወይም ደግሞ ወንድመቶችን ካሉ ወደ እስላም ምጠራ አላህ ያርግህ። አልሐምዱሊላህ ረብል ዓለሚን በጣም ደስተኛ ነኝ። አላህ ይጠብቅህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ጀማል በባቢሻ እኔ አውርቼ ሉረድ ወአለይኩም ሰላም ኡስታዝ። የኔ ስም ሲጠራን ቀጥል ይሽዋቀሽ ቀጥል። እሺ ዱካሚ አላህ አሚር ሙክሼ ልበልህና እንኳን አላህ ከእሳት አዳነህ። እንኳን ወደ ቀጥተኛው መንገድ አላህ መራ። ባይዘይ በጣም እንትን ብዬ ነበር ብዙ ጊዜ የሚያሳስበን እኔ ብቻ ሳይሆን ሁሉም ሰዎች የሚያሳስቧቸው እንትን ነበረ የዱከም ነገር። አሁን ነው ረያን ነው እና ዱከም ፈልጋለሁ እያለኝ ነው ብሎ ስንጻጻፍ አላስችል ብሎኝ ነበርና አንዴ ቲክቶክ ላይ ሲጽፍልኝ ቲክቶክ ላይ ጽፌ እዚህ መመለስ ሲያቅተው ቴሌግራም ላይ እየሄድኩ እንደዛ እየተመላለስኩ ነው የቆየሁትና አልሐምዱሊላህ እንኳን አላህ እንትን አለ። ከዛ በዘለል እናወራለን። የቀረውን ቦታ ልልቀቅና እኔ ልውረድ። አላህ እንኳን መራህ ላይ ሀይቢ ቀጥሉ ኡስታዝ ጀማል። እሺ መርሐባ ሹክራን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እዚህ ያላችሁ ሙስሊሚት ወንድሞቼ ባቢ ሰላም ብያለሁኝ። አትካሚው ማለት ዱከም ማለት አሚር አሰላሙ አለይኩም። እስኪ እንደው ድምጽ ረሰማኝ አንተዋ ወአለይኩም ሰላም ማለት እስኪ ሰላም አለይኩም ኡስታዝ። ወአለይኩም ሰላም። አየ አቢ እንኳን ደስ አለ እንኳን ደስ አለ። የምር ነው መንገድ ላይ ሆኜ ብቻዬን እንደ እብድ እየሳቅኩም ነበር እያለቀስኩም ነበርና ዱከም ማለት በጣም አሁን እንደውም የሆነ ሰዓት ላይ ተስፋ እየቆረጥኩ መጣሁኝ። ነገር ግን እኔ ነኝ እንጂ አላህ Subhanahu Wa Ta'ala ለዛሬዋ ቀን ነው የጻፈልህ። ሐቢቢ እንኳን ደስ አለ። ነብዩ አለይሂ ሰላቱ ወሰላም አልኢስላሙ የጁሙ ማ ቀብለሁ ይላሉ። እስልምና በአጠቃላይ ከዚህ በፊት የሰራቸውን ኃጢአቶችን ሙሉ በሙሉ ያሰርዝላል። በቃ ከዚህ በፊት የሰራቸው ነገር ሁሉ ማለት ነው። ስለዚህ ይባክህን ዱከም እኛ ምን መክረ ነገር አሁን የምታውቃቸው ምርጥ ጀግና የምንላቸው ኡስታዞቻችን ወንድሞቻችን ይቶቻችን አሉና እነሱ የደረሱት ማለት ነው እንደፈለጉ በልቶ ጠጥቶ ተኝቶ ተነስቶ ዞሮ ሱቁ አይደለም። በቃ እስልምና ለመረዳት ያበቃቸው ምንድነው ከተባለ ሶላትን በሚፈልገው ሁኔታ በሚፈልገው መስፈርት ስለሰገዱ ከሶላት የሚገኘውን ደስታ አገኙ። ቁርአንን በትክክል ስለቀሩ ማለት ነው ከቁርአን የሚፈልገውን ደስታ አገኙ ማለት ነው። ስለዚህ አንተ ምንድነው ካሁን በኋላ አዲስ ህይወት ነው የሚጠብቅ። ከዚህ በፊት የነበርካቸው ነገሮች ሁሉ ቀይራቸው። በቃ ለስልክህን አጠቃላይ ውስጥህን የምትበላቸው የምትጣቸው የምትናገራቸው ነገሮች በአጠቃላይ የምትጽፋቸው ነገሮች ሙሉ በሙሉ መቀየር መቻል አለባቸው። ያን ጊዜ ነው ከእስልምና የሚፈልገው ደስታ ልታገኝ የሚችለው። ያለበለዚያማ እስከዛሬ ሲጠይቃቸው የነበሩ ጥያቄዎች ወደ እስልምና ለመግባት ነበር። ካሁን በኋላ ከእስልምና የሚፈልገው ደስታ ለማግኘት ግዴታ አፈርድሜ በልታ ራስን ዝቅ አድርገህ መማር መቻል አለብህ። አደራህን። ያን ጊዜ ተሸናፊ ከመሆን አሸናፊ ትሆናለህ፣ ከጃይ ከመሆን አስከጃይ ትሆናለህ። አደራህን ሀቢቢ። ሌሎችን ወንድሞች ስላሉ ከዚህ በላይ መናገሩ አስፈላጊ አይደለም። ካሁን በኋላም አንዴም ሁለቴም በውስጥም ስለምንገናኝ እንመካከራለን ሀቢቢ። አላህ Subhanahu Wa Ta'ala ጀግና አላህ ያድርግህ፣ ጽናቱን አላህ ይስጥህ። ደስ ብሎኛል። አላህም ይደሰትብህ። አቡኪ ወይ ባቢ እንዴት ናችሁ? ሰላም ነው ወይ? አለን በጣም ደስ ብሎኛል። አላሁ አክበር እያለ ዱከሜን በጣም ነው ማውቀውና አይ ቲንክ ረያን አሁን ሆኗል። አልሐምዱሊላህ ወንድማችን ስለሆንክ በጣም ደስ ብሎናል። አልሐምዱሊላህ ስለ ሁሉም ነገር ወላሂ በጣም ነው ደስ ያለኝና ውጪ ነበርኩ ስሰማ ምን ተፈጥሮ ነው ብዬ ነው የመጣሁት የነበረውና ማሻአላህ ወንድሜ
በጣም ደስ ይላል። አላህ ያጽናህ፣ እስቲቃማውን አላህ ይስጥህ፣ በኢባዳ አላህ የምትገዛ አላህ ያድርግ ማለት ስሜቱ በጣም እኔ እውነት ሻሃዳ ሲይዝ እንደዚህ አይነት ስሜት አልተሰማኝም ራሱ ማለት ነው። በጣም ስለመወደዱ ከምን የተሰማኝ ስሜትና አላህ ይጠብቅ አላህ ይጨምርልህ ለማለት ነው። በአንድነቱ ላይ ሶስትነት የሌለበትን፣ በህያውነቱ ላይ ሞት የሌለበትን፣ በዘላለማዊነቱ ላይ ጊዜያዊነት የሌለበትን አምላክ ስለተገዛ ወላ ተሞት ኢላ ወአንቱም ሙስሊሙን ሙስሊሙናችሁ እንጂ እንዳትሞት የተባለውን አንዱን አምላክ በብቸኝነት ስለያዝከው በጣም ደስ ብሎና አለየውም አክመልቱ ለኩም ዲነኩም ነው የሚለው ነው። ዲናችሁን ዛሬ ሞላውላችሁ እያለን አላህ Subhanahu Wa Ta'ala የሚናገረውና ሙሉ የሆነውን ዲን ስለተገዛ ስለመጣ ወደ ሙሉ ነውና ዲን አልኢስላም ከዛ አንፃር ነው። በጣም ደስ ብሎኛል። አላህ ይጠብቅ አላህ ይጨምር ለወንድሜ ለማለት ነው። አላስረዝም። አመሰግናለሁ። ሬይነር ካለህ ላክ። ዘይነብ ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ሙስሊማት እንዲሁም ባቢ ሌሎቻችሁም ሰላም ብያለሁ። ዱከም አኺራን አልহামዱሊላህ ረብል ዓለሚን። ሰላም አለይኩም ወራህመቱላሂ ወበረካቱ። አሚር አዲሱ ሰላምታ ይመልስልኝ። ሰላም አለይኩም ወራህመቱላሂ። የማይመች ቦታ ነው ዘይነብ፣ ለዛ ነው ድምጽ አለ እሱ ጋር። እሺ አልহামዱሊላህ ረብል ዓለሚን። አኺራን ወላሂ በጣም ደስ ይላል። አልহামዱሊላህ ብዙን እንግዲህ ብሎታል። ትንሽ የተወሰነ ደስታ ለመግለጽ ነው እንጂ በጣም ስንጠብቀው የነበረ ምርጥ ወገናችን ነበር። አልহামዱሊላህ ወንድማችን ስለሆነ በጣም ደስ ብሎኛል። አላህ ይስተቃማውን ይስጥ። ዋናው ኢስቲቃማ ነውና አላህ Subhanahu Wa Ta'ala እንዳለው ኢነለዚነ ቃሉ ረቡና አላህ ሱመ استقاموا ነው የሚለው። እነዚህ ጌታችን አላህ ነው ያሉ ከዛም በዛ ቀጥ ያሉ ማለት ነው እና በመጨረሻው ዓለም ትልቅ እዝነትና ረህማ እንዳላቸው ትልቅ ማጅር እንዳላቸው ይገልጻል። አላህ ኢስቲቃማውን ይወፈቀ ለኛም ለሁላችንም ማለት ነው። ሌሎቻችሁ በጣም እንወዳችሁ ወገኖቻችንም አላህ ይምራችሁ እና ወላሂ በጣም ነው ደስ ያለኝ። በጣም ብዙ ጊዜ በስተን ምን ጠብቀው የነበረ ምርጥ ወገናችን ነበር። አልহামዱሊላህ ወንድማችን ስለሆነ ደግሞ በጣም ደስ ብሎናል። ወአቡድ ረበከ ሐታ ያእቲየከል የቂን ነውና ያን እርግጠኛው ሞት እስኪመጣህ ድረስ ጌታህን ተገዛ ነውና የሚለው እስከ መጨረሻ ሁላችንንም አላህ ኢስቲቃማ ይስጠን። ሌሎቻችሁንም እንደዚህ ጭጭቀንም ደርስበት እና ባቢ ነው ኦፓል ኢንሻአላህ እንጠብቃለን። ሁላችንንም ኢንሻአላህ አላህ ጀነት ሰፊ ነውና አይጠበንም። ሁላችንም የጀነት እንዲያደርገን ምኞታችን ነው እና በጣም ነው ደስ ያለኝ። በቃ ድንገትም ስለሆነ ሰውነቴ ሁሉ ነው የተንቀጠቀጠውና በደስታም ስጁድ ነው የወረድኩት። አልহামዱሊላህ ዱከም ወንድማችን ስለሆንክ በጣም ደስ ብሎኛል። አልহামዱሊላህ ቀጥሉ። የዱከም ቡና ጣጭ እና ወንድሙስ እንትን ጓደኛው ለምን እየጠፋ ሬይነር ጄኖ ብሏል ይመጣል። ዳጊም ካለ ዳጊም አስገቡት እያሉ ነው። አንድ ነገር ላፈናት። ኦኬ እሺ ላይ ከእንቅልፌ ስነቃ ነበር ዱከም የሚያገኘው ነው። ሁሌ ይምለጨለጭብኛል ላይክ አስ ዩዥዋል ረያን የምሩን ነው ምናምን ብሎ ጻፈልኝ ሲለኝ እኔ እንታውኝ ዱከም ነገር ይምለጨል ምንድነው የፈለገው ስል ኡስታዝ ዋይድ ከሄድ ላምጣው በቃ ላይክ አጋ ነርቨስ የምሩን ነው ሊያመልጥ የመሰለ ቻርጅ አርግ ዱከም አሁን ከኔ ጋር ነው የምትጣላው ቻርጅ አርግ ያልኩ ማለት ነው። ከዛ ኔክስት ቲንግ ነው ኡስታዝን ፍለጋ ደግሞ ወንድምየው ሐሰን ወጣና ፍለጋ ላይክ ለሱ we were የዞርን ነበረ ደቂቃው ላይ የእውነቱን ነው የሚለው ያስጨንቃል ገባህና አሁን እዚህ ላይ ገስት ቁጭ ብሎ ራሱ ሊያመልጥ ነው ነገር ለካወረዲ ሻሃዳ ይዟልና አልহামዱሊላህ ለዓለማቱ ጌታ በጣም ደስ ብሎኛል። አላህ ያጽናክ ወንድማችን ሆናል። አሁን ፎከስ ኦን ትምህርት ላይ ፎከስ አርግ አብረን የማይተውቹ እና አላህ ያጽናክ ከሁሉ በላይ አብረን እንማራለን። በጣም አመሰግናለሁ ባቢዬ። ልውረድሽ መውጣት ስላለብኝ ነው አዛንም ብሏል። በጣም ልቤ በቃ በደስታ ኦቨርጆይ ነው ያደረገውና አልহামዱሊላህ ደህና ዋሉ። እሺ ኔትወርክ ነው እንትን ያደረገው መሰለኝ ለዛ ነው የወረደ። ባንዱ ሰላም ላንተ ይሁን። መጋቢ ሐዲስ ነው እንትን ያደረገው መሰለኝ ለዛ ነው የወረደ። አንተስ መቼ ነው እስልምናን ተቀብለ ሰላም አለይኩም ብለን
በቤተ እስልምናን የምንሰብክበት ዳዋ የምናደርግበት ጊዜ ኢንሻአላህ ቅርብ እንደሚሆን እንደማለት ኦፓል እህታችንም እንደዛው እስልምናን ተቀብላ ከዚህ በላይ ልትሰብኩ በቤቷ ዳዋ የምናደርግበት ጊዜ ኢንሻአላህ ቅርብ ነው። ጨረስክ? ያው ኑርህ ራሱ ወደ እስልምና ይጣራል ታውቃለህ አይደል? የፊትህ ኑር በራሱ ባቢ ልናገር ተናገሪ። እሺ ዱከምዬ ወንድሜ አልሐምዱሊላህ እንኳን አላህ ቀጥተኛው መንገድ አመጣ። ኦፓሌንም ባቢንም ኢንሻአላህ አላህ ያሰማናል። ለእናንተም ዱአ እናረጋለን ኢንሻአላህ። በጣም ደስ ብሎኛል። እንግዲህ በቃ ይሄ ነው። ይታለ ዱካም ቆይ ኦኬ እንትን አድርጉት። በነገራችን ላይ በቂ ነው። የቀረ ነገር ደስታችሁን በውስጥ ገለጹለት። መግለጽ ከፈለጋችሁ ራሱ ኔትወርኩም እያስቸገረው ስለሆነ ሲቀጥል 46 ይሆናል። በቂ ነው። ገስት ላይ ያላችሁ ሰዎች ብቻ አውሩና በቃ የቀረ ነገር። እሺ ቪዲዮውን ተጠንቀቅ ዱከም፣ ካሜራን መጠንቀቅ አለብህ። ቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁም ባቢም ሰላም ላንተ ይሁን። ማሻአላህ ዱኬ ደስ ብሎኛል። በቃ ምንም አይደለም። ሪካርድ አድርጌልሃለሁ። ኢንቦክስ ገብተህ እሱን ብቻ አየው እና አላህ እናንተንም ይምራችሁ፣ ሁላችሁንም አላህ ይምራችሁ። አላሁ ጀለ ወዐላ ለእስልምናንም በጥላቻ አይን የሚያዩትንም እናንተንም ደግሞ በጥሩ እንትን ውስጥ በጥሩ ኢሞሽን ውስጥ ሆናችሁ እስልምናን ንጽጽርም ቤታችሁ ለምታሰሩትም አላህ ይወፍቃችሁ። የሰለመው ሰልሟል፣ አላህ ያጽነው፣ እኛንም አላህ ያጽናል። እናንተን ግን ያልተመራችሁትን አላህ ይምራችሁ፣ አላህ ብርሃኑን ይስጣችሁ ነው የምለው። አሰላሙ አለይኩም ወራህመቱላህ። እሺ ከታች ያለው ዋለ እንትን ኢንሻአላህ ነው። አላህ አለሽ ሬይነር ና አንዴና ሬይነር እንደውም አንተ ጨርሰው በቃሽ። ከዛ እኛ እንበጥረቅ። ሰው አታስገቡ። ዳጊን ሳቡልኝ ወንድሞች፣ ዳጊን እባክህ ካለበት እየፈለግነው ነበረ። የለም አምጥቼው ነበር እኮ አምጥቼው ነበር፣ መጥቶ ነበረ። በጣም ስለበላ ታውቃለህ፣ ተሸክመን ቢሆን አንተው አዘግተ ነው ይሄው ይዤው ወጥቼ ነበረ። ቤቱን ዘግቶ እኮ መጥቶ ነበር፣ ወጥቶ ነበር። ራይነር ቀጥል። ሰላም አለይኩም። ሄሎ ሰላም ወራህመቱላህ። ወአለይኩም ሰላም። አይት ነው ታሲ አለ ዱከም ወይ አሰላሙ አለይኩም ያልኩ እንኳን ደስ አለህ። ማሻአላህ ወአለይኩም ሰላም። አላህ በእስልምና ያቆየ፣ በእስልምና ይግደልን። ደስ ይለኛል። እኔ እገልህ ነበር ዛሬ እንደ እውነታው ሻዳ ባሊዝ ሞታል ሞተ ነበር። እየመጣው ነበር ሰፈር እንደ አንተ ጨነቀኝ እኮ በእናትህ። ጠዋትማ ልፈነዳ እኮ። አቤት አቤት ያ ሰላም። እንዴ ነው ኡስታዝ ወይ ድረስ ጠርቼ አንተ ዳጊ ደግሞ አውቆ እንትናን ማነው ስሙ እንትናን አምጥቶ አስጨነቀኝ። ብቻ እንኳን ደስ አለህ። ማሻአላህ አላህ በእስልምና ያጽናው። እንግዲህ እኛም አለን አሁንም ሸሸን። እንግዲህ እስቲ አምልጥ። አሁን የት እንደምታመልጥ ነው ያለው። እኔ ጋር ያለው አንተ የት? አሊ እኔ ጋር እኮ ነው ያለው። እናንተ ጋር ሰፈር? እኔ ጋር አይዋ አጠገቤ። እናንተ ሰፈር? አጠገቤ ነው ያለው።
እንገናኛለን። ወይ ሳሚ ኦቢ ያ ሰላም ማን ነው ፈትዋ ብሎ ደግሞ የጠየቀ በጠዋት? እሺ ጀማዓው ዛሬ የማሳያችሁ ነብያችን ሰለላሁ ዐለይሂ ወሰለም በመኃልየ ዘሰለሞን ኢንታየር ባይብል እንደ መኃልየ ዘሰለሞን እኔ አላየሁም። ለኔ ነው የምላችሁ። እሺ ብዙ አሉ በጣም ገራሚ ይሆናሉ፣ ግን ዋን ኦፍ ዘም በቃ አውተንቲክ በቃ ይገርም የሆነ ማለት ነው እብድ ያለ ትንቢት ነው። ይሄንን ትንቢት ሰዎች እንዲሰሙትና እንዲያዩት ሁላችሁም ሪከርድ ታረጉታላችሁ። አንድ ጊዜ ሪከርድ ሬዲ ናችሁ? ሬዲ ናችሁ? ያ ጀማ ሬዲ ናችሁ? ልቀጥል ወይ እናንተ ሰዎች ከታች ቢሆን ግን ይብሎ ካሜራ ሉሉና ሌሎችም አሉ። በቃ ቀጥል። አስተማማኝ ሪከርደሮች አሉ። አብሽር ቀጥል። በቃ ኸይር። እሺ ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ዛሬ አንድ ነገር ላሳያችሁ እስቲ ጋይስ። እሱም ምንድነው መኃልየ ዘሰለሞን ምዕራፍ ከ5 ጀምረን እናያለን። በጣም ብዙ ነው፣ ግን አሁን ትንሿን ብቻ ነው ማሳያችሁ። ሌሎች ነገሮች አላሳያችሁም። ወሳኝ የሆነችውን ፓርት ብቻ ነው ማሳያችሁ። ሶ መኃልየ ዘሰለሞን ምዕራፍ 5 ከቁጥር 10 እንጀምርና ቁጥር 10 ላይ ምን አለ እስቲ? my beloved is white and ruby and the chiefest among 10,000 አለ። ሁለት ነገር ትይዙልኛላችሁ። ይሄ በነገራችሁ ላይ ማለት ነው ይሄ መኃልየ ዘሰለሞን በሁለት ሰዎች መካከል የተደረገ በሰለሞንና በሚስቱ መካከል የተደረገ ምንድነው የፍቅር ደብዳቤ ነው። ወላኪን ግን እነሱም ክርስቲያኖችም አይሁዳውያንም እንደሚረዱት ያው ምንድነው እያሉ የሚናገሩት ክርስቲያኖች በቸርችና ያው በጋድ መካከል ያለውን ነገር እንዲሁም ደግሞ ሌሎቹ ደግሞ ፕሮፌቲክ የሆነ ማለትም በቃ ወደፊት ፕሮፌሲ የሆነ ወደፊት የሚመጣን ነገር የሚናገር ነው ብለው የሚናገሩ አሉና አይሁዳውያን። አሁን እስቲ እንየው። ስለዚህ my beloved is white and ruby አለ the chiefest among the 10,000 ሳለ አሁን chiefest የተባለውን ይሄ my beloved የተባለው ወደፊት የሚመጣ አካልን ነው የሚናገረው። ማን ነው my beloved የተባለው? ያው እኔ በጣም የምወደው ያለ በሚስትና በባል መካከል ያለውን ፍቅር አስመልክቶ ግን ሜታፎሪካሊ ያ የሚመጣው white and ruby ነው እንጂ በጣም whiteም አይደለም የሚመጣው መልኩ ወይ ደግሞ ረቢም አይደለም። በቃ በዚህ በሁለቱ መካከል ነው ያለው ነው። ተግባባን? ያ የሚመጣው ደግሞ the chiefest among 10,000 አለ። በ10 ሺዎች መካከል ምንም ይሆን ነው አለን። ቺፍ የሚሆን ነው ማለት ነው። መሪ ነው። እናየዋለን እሱን ማን እንደሆነ እንዳረሱ። ይሄንን ጥያቄ ምልክት በኋላ አስተውሱኝ። ይሄው ይዤላችኋለሁ። 10,000 among 10,000 ነብያችን ሰለላሁ ዐለይሂ ወሰለም 10 ሺህ የ10 ሺዎች መሪ ሆነው የሄዱበት የመካ መከፈት ጊዜ የነበረውን ሁኔታ ሐዲስ ላይ ያሳያችኋለሁ። በኋላ ላይ እንመለስ። እንግዲህ ስለ መልኩ ይናገራል እዛው Song of Solomon ምዕራፍ 5 ቁጥር 11 ላይ his head is pure as gold his hair is wavy and black as a raven። ተመልከቱ። ስለ ጭንቅላቱ ተናገረ። የጭንቅላቱ ፒውርነት በጣም ፒውር ነው። ከዛ ደግሞ ሄለን አስገባትሽ his hair is wavy እንዲሁም ደግሞ ጸጉሩ ዌቪ ነው እንጂ በጣም ይሄ እንትን የሚባል አይነት አይደለም። ይሄ ከርሊ አይደለም ምናምን በቃ ዌቪ ኬት ነው ያመጣው እናያለን። and አለ black as a raven አለ። guys what does this means? ምን ማለት ነው raven ማለት? አሁን እዚህ ጋር ነው ፖይንቱ ያለው። እሺ ጋይስ raven ማለት ምንድነው? እስቲ ነዋ ኬት ነው የሚመጣው? እሺ ይሄንን ስትሮንግ ነምበር ተነካላችሁ 6158 ላይ ልክ ስትነኩት ምን ይላል? ምን ብሎ ያስቀምጠዋል? from ምን ይላል? እስቲ አንብብልኝ እስቲ አንብብልኝ። ከአረብ ነው። አያችሁ ከአረብ ነው እና የሚመጣው ከየት ነው? ከአረብ ነው። አውኪን አስገባው ከአረብ ነው። አንቀጥል እሺ እዚሁ ምዕራፍ 5 ላይ ነበር አይደል? ምዕራፍ 5 ላይ ጨረስንና ምዕራፍ 16 ላይ መጣን። ምዕራፍ 5 ቁጥር 16 ላይ ደግሞ ስትመጡ እዚሁ አለፍ እያረኩ ነው ማሳያችሁ። ሁሉንም አላሳያችሁም። እሺ ከዛ ምን ይላል? ስሙ ደግሞ ተብሏል። ማን ነው ተብሏል? እንግዲህ መኃልየ ዘሰለሞን ምዕራፍ 5 ቁጥር 16 ላይ
ማህመዲም መሐመዲም ተብሎ ተቀምጧል። አቡኪን አስገባው ጋይስ አስገቡት። ልኮ ነበረ መሐመዲም ማለት ማን ነው? መሐመዲም ኦኬ እሺ ልኮ አይቼው ነበር። ስለዚህ ኢም የምትለዋ ነገር ለምንድን ነው የምትጨመረው ከተባለ ለምንድነው እንደምታውቁት ለክብር ነው የምትጨመረው። ለምሳሌ አዶን ማለት ጌታ ሲሆን አዶኒም የሚባለው ነገር ደግሞ ጌቶች ማለት ነው። ተግባባን? ኢም የሚባለው ነገር ለምሳሌ አንድ ሰው አዶኒም ተብሎ ሲቀመጥ ወይ ደግሞ ኤሎሂም ተብሎ ሲቀመጥ ኢም የሚሉት ነገሮች እነዚህ ለክብር ውለው እናያቸዋለን። ፕሉራል ኦፍ ማጀስቲ። ስለዚህ በጣም አክብሮ ነው የሚናገረውና መሐመዲም በዕብራይስጥ ቋንቋ ራሱ መሐመድ የሚለው ኢም ከመምጣቷ በፊት እቺን ቃል ነው የሚጠቀማት ማለት ነው። እንቀጥል። ያለቀ መሰላችሁ እንዴ? ኧረ አላለቀም ጋይስ። እዛው ሶንግ ኦፍ ሰለሞን ምዕራፍ 6 አንድ ቻፕተር አለፍ ስትሉ ደግሞ my beloved has gone down to his garden ወደ ጋርደኑ ሄደ to the beds of balsam አለ። what does balsam means? ምን ማለት ነው ባልሰም ማለት? ታውቃላችሁ ለመሆኑ ባልሰም ምን ማለት እንደሆነ? እስቲ እንየው ጋይስ እንየው እስቲ። መጀመሪያ ባልሰም የሚለውን ነገር ከማየታችን በፊት መዝሙረ ዳዊት ምዕራፍ 84 ቁጥር 6 ላይ ልውሰዳችሁ። ምዕራፍ 84 ቁጥር 6 ላይ እዛ ላይ አንድ ነገር አለ። ቆይ አንዴ ላውጣና ላሳያችሁ። አንድ ጥቅስ አውጥቼ ላሳያችሁ። መጀመሪያ እዚህ ያላካተትኩት ነገር አለሽኝ። you have no idea ያው በድብቅ እያወጣሁኝ ማሳያችሁ ሌላ ነገር አለና ኦኬ እሺ ተመልከቱ ምን ብሎ ያስቀምጣል? መዝሙረ ዳዊት ምዕራፍ 84 ከቁጥር 1 ጀምሮ how lovely is your dwelling place Lord Almighty ይላል። how lovely is dwelling place Lord Almighty እያለ ይናገራል። እንግዲህ ዳዊት ነው የሚናገረው፣ ስለ አምላኩ ነው የሚናገረው። my soul yearns እንግዲህ ስለ በቃ የሱ ነፍስ እንዴት አድርጋ እንትን እንደምትል ነው የሚናገረውና ከዛ faints for the court of the Lord court of my heart and my flesh cry out for the living God አለ። ከዛ በኋላ አሁን የአምላክን ምስጋና ምናምን በቃ እንዴት ነፍሴ እንዲሞን አለባት ምናምን እያለ ከተናገረ በኋላ እዚህ ጋር ነው አሁን ፖይንት የፈለኩት። እዚህ ነው በደንብ አዳምጡ። even the sparrow has found a home አለ። ስፓሮ የምትባለው ራሱ ወፎች ናቸው። እንግዲህ እነሱ ራሱ ቤት አላቸው። the swallow a nest for herself አለ። ተግባባን? እነሱ ራሱ ኔስት ማለት ታውቃላችሁ፣ ኔስት ማለት ቤት ነው፣ የወፍ ጎጆ ነው። where she may have her young a place near your altar እያለ Lord Almighty my King my God እያለ አምላኩን ያመሰግናል። ስለዚህ እኔ ቤት የለኝም የት ነው እያለ ስለሱ ይናገራል። አሁን ይቀጥልና እዚህ ጋር ቁጥር 5 ላይ blessing are ቤት የለኝም የሚለው ነገር ልብ አድርጉ። እሺ ያዙልኝ። ቤት የለኝም የወደፊትን ነገር እየመጣ ነው። ፕሮፌቲክ ነገር ነው የሚያወራው። ወደፊት የሚመጣው እኔ አሁን በቃ ይሄኛው ዳዊት ስለራሱ ተናገረና መጀመሪያ አምላክን አመስግኖ ግን እኔ ቤት የለኝም ማለት ያ የሚናገረው የሚመጣው ማለት ነው። የሚመጣው የት ነው ቤቴ ወዴት ነው ማረፊያዬስ እያለ ይናገራል። ከዛ ቁጥር 5 ላይ blessed are those whose strength is in you who hearts are set on pilgrimage አለ። ተግባባን? የሚመጡት እነዛ ምን ያደርጋሉ? ፒልግሪሜጅ ማለት እንደሆነ ያው ታውቃላችሁ ሁላችሁም። እሱም በኋላ ማሳያችሁ ይሆናል። ፌስት ማለት ምንድነው? ሰዎች ያው እንትን የሚሉበት ማለት ነው። አመት ባላቸው የሚያከብሩበት። ስለዚህ የት ነው እሱ የሚከበረው? ፒልግሪሜጅ ማለት በነገራችሁ ላይ ሀጅ ማለት ነው። እሺ as they pass through the valley of Baka በበካ በሚያልፉበት ጊዜ አለ። ምንድነው በካ ማለት? አንድ ጊዜ በካ ማለት ምንድነው ላሳያችሁ። ይሄ በካ የሚለው ቃል እዚሁ ላይ ማለት ነው። እዚሁ ሳልምስ ወይ ደግሞ መዝሙረ ዳዊት ምዕራፍ 84 ቁጥር 6 ላይ ምን አለ? ይሄንን ኮሜንታሪ ተመልከቱት። ቢብሊካል ኮሜንታሪ ነው። ምን ብለው ያስቀምጠዋል? ተመልከቱ። እሺ ስለ አንድ ዛፍ ነው የሚያወራው። በነገራችሁ ላይ የዛፍ አይነት ነው። እሺ በካ የሚባለው የዛፍ አይነት ነው። በዛ ስም ነው የሚጠራው በካ የሚባለው ራሱ ማለት ነውና ምን ብሎ ተቀምጠዋል? እሺ the tree from which some kind of fluid flows as such and such a tree is the arab አለ።
ዳረብ ከዛ ባኹን አለ ተመልከቱ resembling the balsam አለ balsam tree እንዳትረሱ እቺ balsam tree የምትባለው balsam tree ነው ተግባባን ይቅርታ አንድ ጊዜ balsam tree እንዳትረሷት እቺ balsam tree which is very common in the arid valley of where Mecca ይላል አያችሁት የት ነው በመካ ውስጥ ኮመን የሆነ በጣም የሚታወቅ ዛፍ ነው ይሄ ባልሳም ትሪ የሚባለው ማለት ነው ባልሳም ትሪ የሚባለው በየት የሚታወቅ ነው በመካ ውስጥ በጣም የሚታወቅ ነው እኔ ኢብራሂም አይደለም ያልኩት ጋይስ ኮሜንተሪ ነው እዛው ባይብል ኮሜንተሪ ነው እንቀጥል ሌላ ኮሜንተሪ ላሳያችሁ ካምብሪጅ ባይብል ይቅርብኝ እሺ ላሳያችሁ በቃ ችግር የለውም ምንም ችግር የለውም እሺ ምን አለ ተመልከቱ የካምብሪጁን ራሱ ሌላ ብዙ ስላለኝ ችግር የለውም አታስቡ balsam trees are said to love dry situations አለ በጣም ደረቅ ቦታን ይፈልጋሉ growing plentifully for example in the arid valley of Mecca አለ በመካ ውስጥ ነው ቫሊ በዛ ቫሊ ውስጥ ነው የሚበቅሉ ብዙ ጊዜ and this is clearly the point of the reference guys point of reference እዚህ ነው የሚያሳየው የት መዝሙረ ዳዊት ምዕራፍ 84 ቁጥር 6 ላይ እንመለስ አንድ ጊዜ እዛ ቦታው ላይ እንመለስ መዝሙረ ዳዊት ምዕራፍ 84 ቁጥር 6 ላይ እንመለስ ምን እያለ ነበር ሲናገር የነበረው ይሄ ፒልግሪሜጁ የሚካሄደው ወደፊት የሚመጣው ነገር የሚካሄደው የት ነው ይሄ ፒልግሪሜጅ ማለት ሐጅ ነው እሱ ላሳያ አንድ ጊዜ እሺ እሱ ላሳያችሁ አንድ ጊዜ ሐጅ የሚለውን ላሳያችሁ እሺ አንዴ ሐጅ የሚለውን ላሳያችሁ እሺ እሺ በቃ ላሳያችሁ ሐጅ መሆኑን ላሳያችሁ አንድ ጊዜ ሐጅ መሆኑን ላሳያችሁና ከዛ በኋላ መለስላችኋለሁ ማለት ነው እሺ ያው ተመልከቱ ፒልግሪሜጅ ማለት እዚሁ ምን ተብሎ ተቀምጧል ተመልከቱ የታለች እሺ ፌስት ማለት ነው ተመልከቱ ፌስት ማለት ነው የፒልግሪሜጅ ትክክለኛ ትርጉሙ ምንድነው ሐጅ ተብሎ ተቀምጧል ሐጅ ታያችኋላ በአረብኛ ምን ማለት ነው ሐጅ ማለት ነው ታዲያ ይሄ ሐጅ የት ነው የሚካሄደው ነው ጥያቄ ይሄ ሐጅ የት ነው የሚካሄደው ብለን ስንጠይቅ የት እንደሆነ ቀደም ባልኳችሁ መሰረት ላሳያችሁ ነው ማለት ነው ቀደም ባልኳችሁ መሰረት አንድ ጊዜ ላሳያችሁ ልክፈትላችሁ ተመልከቱ እሺ የታለ ይሄው ፒልግሪሜጅ ነው ሐጅ ማለት ነው ስለዚህ የት ነው የሚካሄደው ከዚህ በኋላ የሚያደርገው as they pass through the valley of Bakka በበካ ነው ይሄ የሚካሄደው አለ they make it a place of springs ሱብሃንአላህ በጣም የሚገርም ነው ከዛ በኋላ በዚህ ነው የሚካሄደው አይደል አዎ በጣም ጥሩ ስለዚህ እንመለስና ወደ ኋላ ደግሞ ምን አሳያችኋለሁ የቀድሙ መኃልየ ዘሰሎሞን ምዕራፍ 6 ቁጥር 2 ላይ my beloved has gone down to his garden ፍቅሬ ወደ ጋርደኑ ሄዷል to the beds of balsam to the beds of balsam ማለት የት ነው መካ ማለት ነው መካ ላይ ማለት ነው ተግባባን ቀደም ባሳያችሁ መሰረት ባልሰም የት ተብሎ ተቀምጧል መካ ተብሎ ተቀምጧል ምን ሆኖ ነው ባላ እሺ አልጽፋለኝ መካ ተግባባን መካ በመካ ነው የሚካሄደው ማለት ነው ይሄ ነገር ስለዚህ በመካ ከሆነ ታዲያ ጥቅሶቹን በደንብ አድርጋችሁ ልብ አድርጉ የመጀመሪያው ዋይት ነው ዋይት እና ረቢ ነው ዋይት ኤንድ ረቢ ከዛ the cheapest among 10000 እሺ ይሄን ላሳያችሁ ቀደም እንዳትረሱ ብያችሁ ነበር ስለዚህ 10000 ሆኖ ነው የሚመጣው ተብሏል እሺ እሱን አንድ ጊዜ ላሳያችሁ እሺ 10000 ሆኖ ነው የሚመጣው ተብሏል እሱን አንድ ጊዜ ላሳያችሁ አንድ ጊዜ እሱን ላሳያችሁ እሺ 10000 ያውላችሁ ተመልከቱ ምን አለ እንዲህም አለ እግዚአብሔር ከሲና ይመጣል ከሲና ሙሴ በሰይርም ተገለጠ ማን ኢየሱስ ከፋራን ተራራም አበራላቸው ማን ነብዩ መሐመድ አለይሂ ሰላቱ ሰላም ከአላፋትም ቅዱሳን አላፋት የተባለው ምንድነው ያው ተመልከቱ ስትሮንግ ነምበሩን ይዛችሁ 10000 ብሎ ነው ያስቀመጠው 10000 ስለዚህ የሚመጣው ከምን ጋር ነው 10000 ሆነው ነው የሚመጡት 10000 በስተቀኙም የእሳት ህግ አላቸው ይላል ነበራቸው ስለዚህ የስተቀኙ እሳት ህግ የነበራቸው መቼ ነው ነብያችን ሰለላሁ ዐለይሂ ወሰለም ሲመጡ 10000 ሆነው የት ሐዲስ ላይ ሰሂህ አልቡኻሪ 4276 ላይ ምን አለ the prophet አለይሂ ሰላቱ ሰላም
ሌፍት መዲና ፎር መካ መዲናና ከመዲና ወደ መካ ሲሄዱ የመካ መከፈት ጊዜ ማለት ነው in the company of 10000 10,000 ሆነው ነው የሄዱት ጋይስ ስንት ሺህ 10,000 ሆነው ነው የሄዱት ስለዚህ ስንመለስ ምንድነው ያገኘነው እዛ ጋር የቀደሙ ቦታ ላይ ስንት ነው ያገኘነው the chiefest of አለ the chiefest of ምን the chiefest of among 10,000 የ10,000 አለቃ ሆኖ ነበር ማለት ነው ተግባባን ስለ መልኩም ይናገራል መልካቸው የነብያችን ሰለላሁ ዐለይሂ ወሰለም ቡኻሪ ላይ ብዙዎች አሉ እሱን አላጠቃለልኩትም ሰሂህ ቡኻሪ 5900 ላይ the prophet was neither conspicuously tall በጣም ረጅምም አይደለም nor short አጭርም አይደለም neither very white በጣም whiteም አይደለም nor tawny እንዲሁም ደግሞ እሺ his hair አለ was neither much curled አለ curledም አይደለም nor very straight አለ ሱብሃንአላህ የነብያችን ሰለላሁ ዐለይሂ ወሰለም መካከለኛ የሆነ መልክ እንዳላቸው የሚናገር በጣም የሚገርም ጥቅስ ነው ማለት ነው ልብ አድርጉ ሲመጣ መልኩን ተናግሯል መልኩ ተመሳሳይ ነው ሲመጣ 10,000 ሆነው ነው የ10,000 አለቃ ነው እሺ ያዙልኝ ከዛ ደግሞ የሚመጣው ከየት ነው እዛው ቨርስ ላይ ከአረብ ነው ያዙልኝ ከየት ነው ሬቨን ከአረብ እሺ ከዛ ደግሞ ሌላኛው ምንድነው ከአረብ ነው ስሙ ማን ነው መሐመድ ተብሏል ከዛ ደግሞ የት ነው የሚገኘው ባልሳም የሚባልበት ቦታ ነው የሚሄደው የት ነው እሱ መካ የት ነው ቀደም አሳይቻችኋለሁ በደንብ አድርጌ ባልሳም የሚገኘው የት ነው አልኳችሁ መካ ነው ብዬ አሳይቻችኋለሁ ሱብሃንአላህ ይሄ ባልሳም ደግሞ የሚካሄደው ኢቨን እግዚአብሔር ሲናገር በዳዊት በመዝሙረኛው ዳዊት ምን ብሎ ነው የተናገረው ተመልከቱ ፒልግሪሜጅ ይካሄዳል አለ ፒልግሪሜጅ ማለት ሐጅ ማለት ነው አሳይቻችኋለሁ ያ ሐጅ ደግሞ የት ነው የሚካሄደው as they pass through the valley of Bakka በበካ ነው የሚካሄደው በካ ማለት የት ነው አልኳችሁ ባልሰም ትሪስ ያሉበት ቦታ ነው እሱ ደግሞ መካ መሆኑን ደግሞ አሳይቻችኋለሁ ታዲያ ከዚህ በላይ ምን አይነት ፕሮፌሲ አለ ያ ጀማ ምን አይነት ፕሮፌሲ እናምጣ ወላሂ ብዙ ነገር አለ ያላሳያችሁ በዚህ ጉዳይ ግን ምን አይነት ፕሮፌሲ እንጣ ከዚህ በላይ ዳም ወላሂ እኔ በጣም የገረመኝ ነገር ነው እና ምን ትላላችሁ እስቲ በዚህ ላይ ሐሳብ ያላችሁ ሰዎች ካላችሁ እስቲ መናገር ትችላላችሁ ኦልራይት እሺ ሄለን አለሽ ሄለን ድምጼ ይሰማል ድምጼ ይሰማል ሰማለኝ ወይ አለው ቀጥ اللهم بارك ብቻ ለዚህ እኮ ነው ያርፎና ከማያርፎና አብናሁም የተባለው ልክ ልጆቻቸውን እንደሚያውቁት ያውቁታል በመጽሐፎቻቸው ላይ ተጽፈዋል ብሏል ለኪን ያኔ የፈለገ ቢደብቁትም እንግዲህ አይደበቅ እውነትም ወጣው ሸትም ተወገደ ነውና ኢንሻአላህ اللهم بارك ብዙ እናያለን ገና ካንተ ብዙ ጠብቃለሁ እኔ በበኩሌ ያ ኢንሻአላህ ሶ ጋይስ እንግዲህ ይሄን ይመስላል ነብያችን ሰለላሁ ዐለይሂ ወሰለም በጣም በሚገርም ሁኔታ ማለት ነው በጣም በሚገርም ሁኔታ በስም በቦታ በአፒራንስ በእነዚህ ሁሉ ተጠቅሰው እናገኛቸዋለን የት ባይብል ላይ ማለት ነው ኢቭን በፒልግሪሜጅ ፌስት ማለትም እንትናቸውን የሚያካሂዱበት ቦታ ራሱ የነብዩ ሰለላሁ ዐለይሂ ወሰለም ቦታው ራሱ ተገኝቷል በቃ ቦታው የት ነው በካ ማለት የት ነው መካ ተብሎ አይውኛ አይደለም ኮሜንታሪ ናቸው ያሉት የናንተ ኮሜንታሪዎች ናቸው አላህ ደግሞ በቁርአን ላይ ያለው إن أول بيت وضع للناس ببكة مباركا وهدى للعالمين على ببكة مباركة تملكته سيزي ببكة على بكة مالت يدرو يمكة سمونا بكة يميلونا مكة ميلو ولدتو بإبراهيستنا بعربي الناس بسميت قوانقوش بميلونا ما ميلو قوانقوا تلواوچونو يتقموتال تلواوچونو مالتنا تقبابان በካና መካ ተመሳሳይ ናቸው ግን ተለዋዋጭ አድርጎ ይተከሙታል እና ስርወ ቃሉ ምንድነው ባልሰም ትሪ ማለት ነው ባልሰም ትሪ means የት ነው የሚበቅለው in the valley of Mecca oh my god wallahi mind blowing የሆነ ጥቅስ ማለት ነው ሱብሃንአላህ እና ይሄን ይመስላል ሪከርድ ያደርጋችሁ ካላችሁ በቃ ተላላኩ እሺ ችግር የለውም ኢንሻአላህ መላላክ ትችላላችሁ ማይር እንዴት አየው ይሄን ጥቅስ الله ماهر والله
የሚገርም ይሄ አለኝ አልሰማም። ትሰማለህ? አይ ኔትወርክ ይዟል መሰለኝ። ችግር የለውም። ይሄ ኔትወርክ ነው ያዘኝ ብሎይ ወይ ሲስተካከልልኝ በኋላ በሰፊው አወራበታለሁ። አብሽር፣ ኔትወርክ በጣም እያስቸገረኝ ነው። አውራ፣ ችግር የለውም። ችግር የለውም። በጣም ይቆያል። እሺ አሁን ጥያቄ ምናምን እናስተናገር። በቃ እሺ፣ ጥያቄ ያላችሁ ሰዎች you can come up here and ask whatever you want እና በተለይ ደግሞ እኛ ክርስቲያን ሲገባ መጀመሪያ ምንድነው የምናደርገው ታውቃላችሁ? ክርስቶስ አምላክ ነው ወይ የሚል ጥያቄ ነው የምንጠይቀው። መጀመሪያ የቤታችን ርዕስ ሁሉ ጊዜ ምን እንደሆነ ያው ያውቃል የቤቱ ባለቤት ማን እንደሆነ ታውቃላችሁ። እሺ ይደገምላችሁ እንዴ? እንድገምልን እያላችሁ ነው ከታች ወይስ እንዴት? በቂ ነው። ግን አንድ 659 ሰዎች ኢብራሂም ቪዲዮ የለቀቀውን ግቡና የሚደረገውን ነገር አድርጉ። ባረከላሁ ፊኩም። ቅድም ያደረጋችሁ ራሱ ድጋሚ ላይኩን አንስታችሁ አድርጉ። አመሰግናለሁ። እሺ ኢንሻአላህ በቃ ጥያቄ አይ በኋላ ይደገማል ኢንሻአላህ በኋላ ላይ። እሺ አሁን አይደለም በኋላ ላይ እንዴት ናችሁ? ሁላችሁም ሰላም ብያለሁ። ላ ዛሬ አይደለም። እሺ ፊላ እንዴት ነህ? ሰላም ነው? አልሐምዱሊላህ ሁሉ ሰላም። ጀማል እንዴት ነህ? ነው ካረፈሽ እኔም ጥያቄ ነበረኝ። ሰላም ለናንተ። ወይ ሳሚሻ እንዴት ነህ? አማን። ኧረ ጀማል ተጨክነብኛል እኮ። ኧረ ተው ወንድሜ ተው። ወይ እኔ እኮ ገራገር ሰው ነኝ። የቤቱ ህግ ነው የጨከነብኝ። እኔ አይደለሁም። እሺ ሀቢቢ ይቅርታ። እንግዲህ የኔ ቤት ቢሆን ማኖሮ በትልቁ አድርጌ ያደርግ ነበር። ስማ አንተ ከኡስታዝ ጋር ያስታረከኝ አንተ ነህ። አምናለሁ፣ እኔ እመሰክራለሁ። ቀን ልብ ነው ያለ። ምን አለ መሰለህ፣ ለምን መሰለህ አንድ ቀን እስልምናን ልንገር ኢብሮ ይቅርታ፣ እኔ እዚህ ጋር ማለት ነው እኔ በጣም ነው የግሌን በጣም ነው ማከብር። ግን አንድ ቀን መጥፎ ኮሜንት ታየውብህ አላህና መልእክተኛው ስትሰድብ አየሁብህ። ከዛ በኋላ ልቤ ላይ ውልቅልቅ ያረኩም። ይቅርታ ከጠየቀኝ ችግር የለውም። እኔ ማስረጃ ካለ እኔ በዚህ በኩል ማስረጃ ካለ እኔ አንድ ቀን ሰውን በእውቀት ምድታለሁ እንጂ በፍጹም ልንገር፣ በማስረጃ ቢሆንም ገስት ገብተህ መጠየቅ አለብኝ እንጂ በኮሜንት እኔ ጥያቄ እኮ አይደለም። እሺ እኔ እናንተ በግል ኧረ እባክህ እሺ 600 ምናምን ሰው አለ። በቃ እሺ ችግር የለም። አሁን የኔን ያንተ ጫውታ ብቻ እንዳናደርገው። ሳሚ አልጠላም ጀመረ። እሺ ውደደኝ ችግር የለም። አላክልሃል። አሁን ኢየሱስ ጌታ ነው ወይስ አይደለም? ቆይ ልሳሳት እችላለሁ፣ ልታረመኝ እችላለሁ። ሰው ነኝ፣ እሳሳታለሁ። ሙሉ አይደለሁ። ሙሉ እኮ ፈጣሪ ብቻ ነው። ይሄንን አምናለሁ። ልሳሳት እችላለሁ። ሳምሻ በቃ ችግር የለም። የምር በቃ ችግር የለም። አብሽር በቃ ካሁን በኋላ ያው ወደ ክብር ተመልሻለሁ። በቃ እኔ በጣም ነው የምወድ በጣም ነው የማከብርህ። ካሁን በኋላ እስልምናን አትሳደብ። የምር ነው ሳሚሻ በቃ አመሰግናለሁ። የሚል ከሌሎች ክርስቲያኖች አንተ ትለይብኛለህ። ወላሂ የምሬ ነው። ግን እስልምናን አትሳደብ። አላህ ነብዩን እስልም እኔ ጀማልን እኔ ብትሳደበኝ ምንም አይደለም፣ ችግር የለውም። አሁን ኢብሮ ሊመልስልና ማስረጃ ካለ እኔ እቀጣለሁ፣ ችግር የለውም። በእውነት እቀጣለሁ። በእውነት በቃ ኢብሮ እንዴት ነህ? አለን። ቆይ አንዴ ካንተ በፊት የገባች ልጅ አለችና እሺ አውሩ በቃ እኔ ከዛ በኋላ እሷ ነሽ። ሄለን ሰላም ብያለሁ። እንዴት ነሽ? ሰላማችሁ ይብዛ። ኢብሮ እንዴት ነህ? ሁሉ ሰላም? አልሐምዱሊላህ ደህና ነኝ። ሁሉ ሰላም ደህና ነኝ። አለሁ ፈጣሪ ይመስገን። ያ አይ ቲንክ እኔ ከመጀመሪያው ጥያቄ ያለፍኩ ይመስለኛል። ሌላ ጥያቄ ነው ይዤ የመጣሁት። ችግር የለም ጠይቅ። እሺ ብሩዬ፣ ያው በክርስትና አስተምህሮ አጋንንት ወይም ደግሞ ሰይጣን የምንለው አካል የተጣለና ዘላለማዊ ፍርድ የተፈረደበት ምህረት የማይገባው አካል እንደሆነ ነው የሚያስተምረን ባይብላችን እና እስልምና አይ ቲንክ በቅርቡ ነው ስለ እስልምና በደንብ ማጥናት የጀመርኩት። ታማኝ ክርስቲያንም ነበርኩኝና እንትን አይደለም ነበርና አሁን ላይ ግን በጣም ብዙ የሚያስገርሙኝ ነገሮችን መለከት ጀምሬያለሁ ነፍሴ መጠየቅ ከጀመረች በኋላና ጅኒ አውሊያ ምናምን አይ ቲንክ እስልምና በጣም በደንብ ከፋፍሎ ነው የሚያያቸውና ስለነሱ ነገሮች በደንብ ግልጽ አድርገህ ብታስረዳኝና
እንደ ትምህርትም እኔ ኖት ሁሉ ይዤ ነው ልሰማህ የምፈልገውና በደንብ ብታስረዳኝ ደስ ይለኛል። ያው ከዛኛው ወገን ከሰማሁት ኦልሬዲ እንትን ስለሚለኝ ብዬ ነው። እሺ አመሰግናለሁ። እሺ with pleasure ኢንሻአላህ። በመጀመሪያ ደረጃ ተመልከቱ አላህ Subhanahu Wa Ta'ala በሱረቱ አዛሪያት ምዕራፍ 50 ቁጥር 56 ላይ ምን አለ? ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን። ምን አለ? የሰው አጋንንትንም ጋኔል የሚባለውንም ሰው የሚባለውንም ሊገዙኝ እንጂ ለሌላ አልፈጠርኳቸውም አለ። the only thing እስልምና ላይ መጀመሪያ ማሰብ ያለባችሁ ስለ እስልምና ስታስቡ ጋኔል ቆይ አንዴ ጋኔል ከዛ ደግሞ ሰው ሁለቱም የአላህ ፍጥሮች ናቸው። ሁለቱም ጋኔልም በሉት ሰውን በሉት ሁለቱም ማን ናቸው? የአላህ ፍጥሮች ናቸው። ሁለታቸውም ማለት ነው። ምንም የሚለዩ ነገር አይደሉም። ስለዚህ አሁን ጋኔል የማይታይ ማለት ነው። ማይታይ ለኛ ማለት ነው። እሺ ሰው ደግሞ የሚታይ ነው። ልዩነታቸው ነው። ጋኔሎች አይታዩም። ሰው የሚባለው ደግሞ የሚታይ ነው። ሁለቱም ምንድናቸው? ፍጡር ናቸው። ለምን ተፈጠሩ? አላህን ሊገዙ። ሁለቱም አለቅ። ሁለቱም አላህን ሊገዙ ብቻ ነው የተፈጠሩት። የማይታየውም የሚታየውም ጋኔሉ ሰው፣ ሁለቱም ፍጡር። ሁለቱም ማንን ሊገዙ ነው የተፈጠሩት? አላህን ሊገዙ ነው የተፈጠሩት። ሰው ከምን ተፈጠረ? ከአፈር። ጋኔሎች ከምን ተፈጠሩ? ከእሳት። አፈጣጠራችን ጋኔል መልአክ አይደለም። መልአክ ከምንድን ነው የተፈጠረው? መላእክት ከምንድን ነው የተፈጠሩት? ከብርሃን። መላእክት ከብርሃን ተፈጠሩ። ጋኔሎች ከእሳት ተፈጠሩ። የሰው ልጅ ከአፈር ተፈጠረ። ጋኔል መልአክ አይደለም። መልአክ ጋኔል አይደለም። ጋኔል ሰው አይደለም። ሰው ጋኔል አይደለም። ሰው መልአክ አይደለም። መልአክም ሰው አይደለም። ተግባባን? ስለዚህ በአጭሩ አፈጣጠራቸውን ገና መጀመሪያ ስናይ ከዚህ የዘለለ አይደለም ማለት ነው። የመጀመሪያ ኮንሴፕት እስልምና ላይ ማወቅ ያለብን ይሄ ነው። ይሄንን ኮንሴፕት ነው የምናውቀው። ምን አለ አላህ? ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን። የሰው ልጅም ይሁን አጋንንትንም ይሁን የሰው ልጅ እኔን ሊገዙኝ በቀር አልፈጠርኳቸውም ማለት አልፈጠርኳቸውም። ስለዚህ አላህ እነዚህ አጋንንት የሚባሉት ሰይጣን የሚባለውስ ምንድነው? እንመጣለን። ሰይጣን ምንድነው? እንመጣለን። እሱም በሱረቱል አዕራፍ ምዕራፍ 7 ቁጥር ከ12 ጀምሮ እንዲህ ይላል። ቃለ ማ መነዐከ አላ ተስጁድ፣ ለምንድነው እኔ ስገድ ብዬ ሳዝህ ያልሰገድከው አለው። ኢብሊስን ለምንድነው ያልሰገድከው አለው። ኢዝ አመርቱክ፣ እኔ ሳዝህ ለምንድነው ያልሰገድከው? ቃለ ብሎም አለ አነ ኸይሩ ሚንሁ፣ እኔ ከሱ እኮ የተሻልኩኝ ነኝ አለ። ኸለቅተኒ፣ ፈጠርከኝ፣ ሚን ናሪን፣ ከእሳት ፈጠርከኝ። ወኸለቅተሁ፣ እሱን ደግሞ አዳምን ማለት ነው። ለአዳም ስገድ ብሎ ነው ያዘዘው። መላእክትንና ይሄንን ጋኔሉን ማለት ነው። ሰይጣን ተብሎ አሁን የተሰየመው በስም ደረጃ ወይ ደግሞ በስም ደረጃ ኢብሊስ ማለት ከአላህ እዝነት ተስፋ የቆረጠው ማለት ነው። ምን አለ? እኔ ከሱ የተሻልኩኝ ሆኜ አንተ እኔን ከእሳት ፈጥረ እሱን ከጭቃ የፈጠርከው እንዴት ለሱ ሰግዳለሁ ብሎ ተኩራራ። ከዛ በኋላ ምን አለ? ቃለ ፈህቢጥ ሚንሃ፣ ውጣ ከሱ አለው። ፈማ የኩኑ ለከ አንተ ተከበረ ፊሃ ፈኽሩጅ ኢነከ ሚነ ሳጊሪን፣ አንተ ከተናናሾች ወይ ደግሞ ከተወረዱት ከወደቁት ነው ማድረግ ብሎ አላህ አወረደው ማለት ነው። ከሱ ረህመት አስወጣው። ስለዚህ ይሄ የወጣው ደግሞ ምንድነው? እንየው። ሱረቱል ካህፍ ምዕራፍ 18 ቁጥር 50 ላይ እንዲህ ይላል፣ ወኢዝ ቁልና ሊልመላኢካ፣ ለመላእክትም ባልናቸው ጊዜ የነበረውን አስታውስ። እስጁዱ ሊአደም፣ ለአደም ስገዱ ባላቸው ጊዜ ፈሰጀዱ፣ ሁሉም ሰገዱ፣ ኢላ ኢብሊስ፣ ይሄ ኢብሊስ የተባለው ሲቀር። ኢብሊስ ያው ይሄ ኢብሊስ ማለት ነው። ኢብሊስ ማለት ሰይጣን ተብሎ አሁን የሚታወቀው ግን ስሙ ኢብሊስ ነው። ካነ ሚነል ጂን አለ፣ ከአጋንንት ነበረ። አየሽው? ከምንድን ነበር? ከጋኔልም ጎሳ ነበረ። የሱ የአፈጣጠር
የተፈጠረበት ዘሩ ምንድነው? ከጋኔሎች ነበረ። ግን የተከበረ ነበረ፣ መጀመሪያ ቦታ ነበረው ምናምን። ግን ፈፈሰቀ عن امر ربه ከጌታውም ትእዛዝ አልፎ ወጣ፣ ተላለፈ፣ እምቢ አለ። ስለዚህ አላህ ምን አለ? ፈተተኺዙነሁ ወذريته اولياء من دوني وهم لكم عدو። ስለዚህ ለመሆኑ ከሱ ውጪ ከአላህ ውጪ የሱን ዝርያዎች እሱን የመሳሰሉትን በባህሪ እሱን የሚመስሉትን እና የሱን ረዳቶች ትከታተላላችሁ? ረዳት አድርጋችሁ አዱወም በቃ ለእናንተ ጠላት ሲሆን ሳለ ማለት ነው። ስለዚህ ቢእሰ ሊዛሊሚነ በደላ እያለ ለነዛ ለበዳዮች ምንኛ ልዋጫቸው ከፋ እያለ አላህ ይናገራል። ስለዚህ በአጭሩ እዚህ ጋር ማየት ያለብን ሰይጣን የሚለውን ነገር ደግሞ አሁን እንየው ማለት ነው። ስለዚህ ኢብሊስ ማን ነው? ኢብሊስ ማን ነው ከማለታችን በፊት መልካም፣ መጥፎ፣ ስለዚህ መልካም ማለት አላህን የሚገዛ የሚታዘዝ ማለት ነው። እነዚህ መልካሞች ጥሩ ሰዎች ጥሩ አጋንንት ሊባሉ ይችላሉ። መጥፎ የሚባሉት ደግሞ ሰይጣናት ናቸው። ማለትም ባህሪያቸው ነው። መጥፎ ባህሪ ሰይጣን በመባል ይታወቃል። ባህሪ እሺ ሰይጣን ነው። በቃ ይሄ የሰይጣናዊ ባህሪ ይባላል። መጥፎ ባህሪ ሲባል ሰይጣን ይባላል። መልካም ከተባለ ለምሳሌ ፕሮፌትስ ብንወስድ መልካም የሆኑ ሰዎች በቃ ሰይጣናዊ ያልሆነ መልካም የሆነ ባህሪ ያላቸው ማለት ነው። እና ሰይጣን የሚባል አካል የለም። ሰይጣን የሚባል አካል ሳይሆን ያለው ሰይጣን የሚባል ባህሪ ግን አለ። ሰይጣን የሚባል ባህሪ ማለት ነው። ተግባባን? ስለዚህ ያ ሰይጣን የሚባለው ባህሪ ልክ የአላህን ትእዛዝ ሲቃወም ምን ተባለ? ሰይጣን ተባለ ማለት ነው። ግን ምንድነው እሱ አስሉ መሰረቱ ጂኒ ነው። ተግባባን? ጂኒ ማለት ደግሞ ልክ እንደ ሰው ሁሉ ፍጡር ምን ሊያደርግ የተፈጠረ ወማ ኸለቅቱል ጂነ ወልኢንስ ኢላ ሊያዕቡዱን ጋኔልንና ሰውን ሊገዙኝ እንጂ ለሌላ አልፈጠርኳቸውም ማለት። ስለዚህ የሰው ሰይጣን አለ፣ የጋኔሎች ሰይጣን ደግሞ አለ። ለምሳሌ ልስጥሽ። ይሄው ለምሳሌ ተመልከች። ምን ላይ ነበረ? የታለ? የቱ ጋር ያስቀመጥኩት? እስቲ እዚህ ጋር ነው። ሱረቱል ጂን ምዕራፍ 72 ከቁጥር 1 ጀምሮ እንዲህ ይላል። ቁል ኡሕየ ኢለየ አነሁ እስተመዐ ነፈሩ ሚነል ጂን በል። ይሄ የጂኒዎች ምዕራፍ ነው፣ የጋኔሎች ተግባባን። የሰዎች ምዕራፍ እንዳለ ሁሉ የጋኔሎችን ምዕራፍ አለ ቁርአን ላይ በስም ደረጃ። ምክንያቱም ሰዎችን አስመልክቶ የሰዎችን ጉዳይ የሚናገር የቁርአን ምዕራፍ ነው። ጋኔሎችን አስመልክቶ ደግሞ ስለ ጋኔሎች የጉዳያቸውን አስመልክቶ የተሰየመ ምዕራፍ ነው ይሄ በምዕራፍ ደረጃ። ስለዚህ የጋኔል ምዕራፍ አለ አላህ ሱረቱል ኢንሳን የሰው ምዕራፍ እንዳለ ሁሉ ምን አለ? ቁል በላቸው አንተ ሙሐመድ አለ ኡሕየ ኢለየ ወደ እኔ ተወረደልኝ አነሁ እስተመዐ ነፈሩ ሚነል ጂን ከአጋንንት የሆኑ ወይ ደግሞ ከጋኔል የሆኑ ምን ሰሙ? እስተመዐ ነፈሩ ሚነል ጂን ከጂኒዎች ሰሙ። ምን አሉ? ፈቃሉ ብለውም አሉ ኢና ሰሚዕና ቁርአነን ዐጀባ የሚገርም የሆነ አጃኢብ የሆነ ቁርአንን ሰማን አሉ። ጂኒዎች ልብ አድርጉ። ከዛ ምን አሉ? የህዲ ኢለ ሩሽድ ፈአመና ቢህ ወደ ቀጥተኛውም ጎዳና የሚመራ ሲሆን አመንበትም አሉ። ወለን ኑሽሪከ ቢረቢና አሐዳ በጌታችንም አንድንም አናሸርክም፣ አንድንም ምን አንልም አጋር አድርገን አንይዝም አለ። ወአነሁ ተዓላ ጀዱ ረቢና መተኸዘ ሳሒበተን ወላ ወለዳ የጌታችንም ክብር ላቅ አሉ። ጌታችን ልጅንም ሚስትንም አልያዘም አሉ። አይዝም ሊይዝም አይገባውም ባህሪውም አይደለም አሉ። ከዛ ቀጠሉ ወአነሁ ካነ የቁሉ ሰፊሁና ዐለላሂ ሸጠጣ ግን ቂላቂሎች ከኛ መካከል ቂላቂሎች የሆኑ ምንም የማያውቁ ሞኞች ምን አደረጉ? በአላህ ላይ ከባድ ቅጥፈትን ቀጠፉ። ምን አሉ? ወአና ظነን ያሉት ምንድነው? እዚህ ጋር ያሉት ማለት ነው። እሺ ቀደም ያሉት አላህ ልጅና ሚስት ይዟል አሉ። ልጅን ሚስትን ይዟል አሉ። ወንድ አድርገውት ማለት ነው። አላህን ያሉት ማን ናቸው? እዛ መካ ቁረይሽ ውስጥ ሲኖሩ የነበሩ ህዝቦች ማለት ነው። እኛ ግን አላህ ሚስትንም ልጅንም አልያዝም፣ ለሱ እንዳውም አጋር የለውም ነው ያሉት። እሱ ወንድም አይደለም፣ በባህሪውም ሴትም አይደለም፣ ልጅም የለውም፣ አይወልድም አይወለድም ብለው
አስቀመጡ። ቀጠለ። ስለዚህ ወአነሁ ካነ የቁሉ ሰፊሁና ዐለላሂ ሸጠጥ አለና ወአና ظነና አን ለን ተቁለ አልኢንሱ ወልጂኑ ዐለላሂ ከዚባ እንዲህ ያለ ቃል ይናገራሉ ብለን ገምተን አናቅም ይላሉ። በአላህ ላይ እንዲህ ያለ ቅጥፈት ማለት ነው። ቀጠለ ምን አለ? ወአነሁ ካነ ሪጃሉ ሚነል ኢንስ የመጣው ችግሩ ከዚህ ጋር ወአነሁ ካነ ሪጃሉ ሚነል ኢንስ ከሰዎች የሆኑ ወንዶች የዑዙነ ቢሪጃል ሚነል ጂን ከጂኒዎች በሆኑ ወንዶች መጠበቅ ጀመሩ። የዚያን ጊዜ ፈዛዱሁም ረሃቃ ብርታትን ጨመሩላቸው። ለጂኒዎች ብርታትን ጨመሩላቸው፣ መፍራት ጀመሩ ማለት ነው ሰዎች ጂኒዎችን። ከዛ ወአነሁም ظنوا كما ظننتم أن لن يبعث الله أحد እያሉ ይቀጥልና ወደዚህ እንምጣ። ዋናው ፖይንት ስለሆነ ማለት ነው። ቁጥር 11 ላይ ወአና ሚነ ሳሊሑን ከኛ እኮ መልካሞች አሉ አለ። አጋንንቶች ያው ተመልከቱ፣ ከኛ ውስጥ ደጎች አሉ መልካሞች። ወሚና ዱነ ዛሊክ ከኛም ሌላ የሆኑ አሉ መጥፎ የሆኑ ማለት ነው። ኩና ጠራኢቀ ቂደዳ በጣም የብዙ መንገዶች ባለቤቶች ነን አሉ። ክርስቲያን አለ፣ ሙስሊም አለ፣ አይሁዶች ሊኖሩ ይችላሉ፣ እሳት አምላኪ፣ እነዚህ ጠንቋዮች ይኖራሉ ራሳቸው መሃል ማለት ነው። ተግባባን? የብዙ መንገዶች ባለቤቶች ነን አሉ። ቀጠሉ ወአና ظነና አን ለን ኑዕጂዘ አላሁ ፊል አርዲ ወለን ኑዕጂዘሁ ሀረባ ሱብሃነላህ። እኛም አላህን በምድር ውስጥ ፈጽሞ የማናቅተው በቃ መሆናችንን ማለትም ሽሽትንም ፈጽሞ የማናመልጠው መሆናችንን አረጋገጥን። በቃ ከአላህ መቼም ከአላህ እንደማናመልጥ አረጋገጥን። ከዛ በኋላ ምን አሉ? ወአና ለማ ሰሚዕና አልሁዳ ያን ቀጥተኛውን መንገድ በሰማን ጊዜ አመና ቢሂ አመንበት። ፈመን ዩእሚን ቢረቢሂ ፈላ የኻፉ በኽሰን ወላ ረሀቃ። ሱብሓነላህ። በጌታውም አለ አላህ ሲናገር ደግሞ የሚያምን ሰው መጎደልንም ማለትም ጉድለት የሚባልም መጨመርንም አይፈራም አለ። በቃ ምንም ነገር ቢሄድበት ምንም ነገር ቢያንስበት ምንም የሚፈራው ነገር የለም። ወአና ሚነል ሙስሊሙነ ወሚነል ቃሲጡነ ፈመን አስለመ ፈኡላኢከ ተሐረው ረሸዳ። ሱብሓነላህ። ወአና ሚነል ሙስሊሙን አለ። ተመልከቱ እኛም ከኛ ውስጥ ሙስሊሞች አሉ፣ ከኛም ውስጥ በዳዮችም አሉ። ከሙስሊም ውጭ ሆኑ የሰለሙም ሰዎች እነዚያ ቅንን መንገድ መረጡ ይላል። ተግባባን? ስለዚህ አሁን እነዚህ አጋንንቶች ናቸው የሚናገሩት፣ አጋንንቶች ናቸው እየተናገሩ ያሉት። ማን ናቸው? ከኛ ሙስሊሞች አሉ እያሉ የሚናገሩት። ስለዚህ ወአመል ቃሲጡነ ፈካኑ ሊጀሃነመ ሐጠባ በዳዮችም ለገሃነም ማገዶ ሆኑ ይላል። ተግባባን? ስለዚህ በአጭሩ እነዚህ ጂኒዎች የሚባሉት እንዲሁም ሰዎች የሚባሉት ከሁለቱም ምን አለ? ሰይጣንም ከሁለቱም እንዲሁም ደግሞ ምን አለ? መልካም አለ። ሱረቱል አንዓም ምዕራፍ 6 ቁጥር 112 ላይ ወከዛሊከ ጀዐልና ሊኩሊ ነቢይን ዐዱወን ሸያጢነል ኢንሲ ወልጂን አለ። ከሰውና ከጋኔል የሆኑ ሰይጣናት አለ። ከሰውና ከጋኔል የሆኑ ሰይጣናት። ስለዚህ ከሰውም ከጋኔልም ሰይጣን አለ። ለምሳሌ የሰው ሰይጣን ካላችሁኝ ለምሳሌ ፈርዖንን መውሰድ ትችላላችሁ። እንደ ምሳሌ ብዙ አሉ ሰይጣኖች፣ ተንኮለኛ ማለት ነው ባጭሩ። አይ ቲንክ ይሄን ይመስላል። አውሊያ የሚባለው ነገር አውሊያ ማለት ሰዎች ዘንድ ያለው ትርጉምና ቁርአን የሚሰጠው ትርጉም አንድ አይደለም። ሰዎች ዘንድ አውሊያ ምናምን የሚባሉት እነዚህ ጨሌ እዚህ ላይ አድርገው ምናምን አጫጭ ሰው ምናምን፣ ይሄ እስልምና ላይ ተቀባይነት የሌለው ነገር ነው። ይሄ ጂኒ የሚጠራ ምናምን እንደዚህ አይነት ነገሮች ነው። ይሄ እስልምና ዘንድ ተቀባይነት የለውም። ወልይ ማለት አውሊያ የሚባሉት የወልይ ብዜት ነው። አውሊያ ማለት የአላህ ወልዮች የሚባሉት አላህን የሚፈሩ ሰዎች ብቻ ናቸው። ቁርአን ላይ እንደዛ ነው የሚናገረው። አላህን የሚፈራ ሰው ወልይ ይባላል፣ የአላህ ወልይ። ተግባባን? ለዛ ነው አላህ ሲናገር የኔን ወልዮች የነካ ፈቀድ አዘንቱሁ ቢልሐርብ ጦርነት ከኔ ጋር እንዳወጀ ነው የሚቆጠረው ነው ያለው። ስለዚህ ከጠየቀኝ እሰጠዋለሁ፣ ከተከላከለ በቃ ጠብቀኝ ካለ ጠብቀዋለሁ፣
ምናምን በቃ እንደዚህ ብሎ አላህ ቃል የገባላቸው ሰዎች ናቸው። ስለዚህ ጨሌ ምናምን በየቤቱ ምናምን እንደዚህ ሮብ እንዲህ እንዳታረግ ይሄ ምናምን ከዛ ደግሞ ጀበናይ ላይ ምናምን ይሄ እነዚህ እንዳለ ከእስልምና የወጡ ሰዎች ናቸው። ባለማወቅ ከሆነ ብቻ እንጂ እንዳለ እስልምናን ከእስልምና ጋር ጭራሽ የማይገናኝ ጀርባና ሆድ የሆኑ ነገሮች ናቸው። ስለዚህ ይሄን ይመስላል። አይ ቲንክ ግልጽ ይመስለኛል። ያ ኤብሪ ቴንክ ዩ ግልጽ ነው። ግን ደግሞ እዚህ ጋር አያይዤ ሌላ ጥያቄ ምን ታስተምረኝ ምሩ የጥያቄ ጠየቀ። አዳምን ከምን ነበር ፈጠረ ያልከኝ? ከአፈር። አዳምን ከአፈር፣ ሰይጣንን ወይም ደግሞ ዲያብሎስን ከእሳት ፈጠረ። ከዛ በኋላ ዲያብሎስን ሳይሆን ማለት ያለብሽ አጋንንቶችን። እሺ ዲያብሎስ ከዛ በኋላ ነው የሆነው፣ ሰይጣን የሆነው ከዛ በኋላ ስለሆነ አጋንንትን ነው እሺ የፈጠረው። እሺ ይቅርታ። እሺ አጋንንት ነው ማለት የማልችለው አጋንንት ነው የሚባለው፣ ግን ከዛ በኋላ እሱ ሰይጣን ሆነ ነው በቃ። ከዛ በኋላ ኢብሊስ የሚባለው ሰይጣን ሆነ ከዛ በኋላ። እሺ ቴንክ ዩ። ግን ከዛ ውስጥ አሁን ፈጣሪ ሰይጣንን ለአዳም እንዲሰግድለት ጥያቄ ያቀረበለት። ከዛ ሰይጣን ደግሞ እሱን ከአፈር እኔን ከእሳት ሰርተህ እንዴት እንድሰግድለት ትጠይቀኛለህ ብሎ አሻፈረኝ በሚልበት ሰዓት ፈጣሪ ያደረገው ቅጣት ምንድነው? ከወደቁት መካከል አደርግሃለሁ አለው። ስለዚህ ከሰይጣን በፊት የወደቁ አካላቶች ነበሩ ማለት ነው። ከሚወድቁት ነው። ከወደቁት ማለት ከተዋራጆች ትሆናለህ ማለት ነው። እሺ ከሚወድቁት ነው ከወደቁት ችግር የለውም። በሁለቱም ቢባል አላህ የነገረን ነገር የለም። አላህ የነገረን ነገር የለም። ግን ከዛ በፊት አንድ የተናገረው ነገር አለ ቁርአን ላይ። አላህ ሱረቱል በቀራ ምዕራፍ 2 ቁጥር 30 ላይ መላእክትን እንዲህ አላቸው፣ ወኢዝ ቃለ ረቡከ ሊልመላኢካ፣ ጌታህም ለመላእክት ያለውን አስታውስ፣ ኢኒ ጃኢሉን ፊል አርዲ ኸሊፋ፣ እኔ በምድር ላይ ተተኪን አድራጊ ነኝ አላቸው ለመላእክት። የዚህን ጊዜ ምን አሉ መላእክቶች ሲናገሩ? ኢኒ ጃኢሉን ፊል አርዲ ኸሊፋ። ኦኬ ላውጣው አንድ ጊዜ ቁርአንም ላውጣን ላሳይሽ አንዴ። እሺ ኢኒ ጃኢሉን ፊል አርዲ ኸሊፋ ቃሉ ወተጀዐሉ ፊሃ መን ዩፍሲዱ ፊሃ። እሺ ቁጥር 30 እና 31 ላይ ላውጣልሽና እሺ ምን አሉ ተመልከች። ወደዚህ ተመለሰ እንደ ድጋሚ። እሺ ሙሐመድ ሆይ ይላል አላህ ሲነግራቸው፣ ጌታ ለመላእክት እኔ በምድር ላይ ምትክን አድራጊ ነኝ ባላቸው ጊዜ እኔ ምትክ ላይ ማን ነው? እኔ በምድር ላይ ምትክን አድራጊ ነኝ ማለት ሰውን እፈጥራለሁ እያላቸው ነው ለመላእክት። አላህ ሲነግራቸው ባለ ጊዜ የሆነውን አስታውስ። እነሱም አሉ መላእክቶች እኛ ከማመስገን ጋር የምናጠራህ ላንተም የምንቀድስ ስንሆን በእርሷ ውስጥ የሚያጠፋና ደሞችን የሚያፋስስ ታደርጋለህን አሉ። በእሷ ውስጥ የሚያጠፉና ደሞችን የሚያፋስሱ ታደርጋለህን አሉ። ከዛ አላህ ምን አለ? አላህ እኔ የማውቀውን ነገር አውቃለሁ አላቸው። እነሱ የማያውቁትም ማለት ነው። የዚህን ጊዜ ምን አለ አላህ? አደምንም ስሞችን ሁላ አስተማረው። ከዚያም በመላእክት ላይ ተጠሪዎች አቀረበላቸው። ተጠሪዎቹም እውነተኞችም እንደሆናችሁ የእነዚህን ተጠሪዎች ስም ንገሩኝ አለ። ከዛ በኋላ መላእክት ጥራት ይገባ ካስተማርከን ነገር በቀር ለኛ ዕውቀት የለንም አሉ። ልብ አድርጊ ምን አሉ? ካስተማርከን በቀር ስለዚህ ቅድም እንደነገርኩሽ እዚህ ጋር በውስጣቸው ደም የሚያፋስሱ ተግባባን። እንዲሁም ደግሞ ሌሎችንም የሚያደርጉ ሲሆኑ እንዴት ትፈጥራለህ ማለታቸው አላህ ያሳወቃቸው ነገር አለ ወይ? ከዚህ በፊት ያለፉ ነገሮች ሊኖሩ ይችላሉ። አለዛ ደግሞ አላህ ያሳወቃቸው ነገር ሊሆን ይችላል። ወላሁ አዕለም። ከዛ በፊት ሊኖር ይችላል፣ ላይኖርም ይችላል። የምናውቀው ነገር የለም። ስለዚህ አላህ ምን አለ? ከወደቁትም አለ። ወይ ደግሞ አላህ የሩቅ ሚስጥራትን አዋቂ ስለሆነ አላህ ሱረቱል አዕራፍ ላይ ሲናገር ምን ብሎ ነው የተናገረው? አንዴ አውጥቼ ላንብብልሽ። ኦኬ ስልኬ ራቀኝ። እሺ ምን አለ? የታለ? እሺ ከሷም ውረድ፣ በእርሷ ውስጥም ልትኮራ አይገባም፣ ውጣ አንተ ከወራዶቹ ነህ አለው ይላል። ስለዚህ አላህ ከወራዶቹ መሆኑ
ወደፊት የሚመጡ ወራዶች እንዳሉ ሊሆን ይችላል። አለዛ ደግሞ ከዚህ በኋላ ስለሚያቅም እንደዛ ሊናገር ይችላል። ግን ግልጽ ነገር የለም እዚህ ጋር። ግልጽ ነገር በሌለን ነገር ላይ ደግሞ ልንናገር አንችልም። ግን የወደፊቱን አላህ አዋቂ ነው። አለዛ ደግሞ ከዚህ በፊት የነበሩ ብዙ ወራዶች ሊሆኑ ይችላሉ ሊኖሩ ይችላሉ። እኛ የማናውቀው ፍጥረታት ብዙዎች እንዳሉ አላህ ይናገራል ቁርአን ላይ። እናንተ የማታውቋቸው ፍጥረታት አሉ ብሎ ተናግሯል አላህ። ተግባባን? ሊኖሩ ይችላሉ። ወላሁ አዕለም። አላህ ነው የሚያውቀው ይሄንን ነገር። ግልጽ ነው ሄለን? አዎ በጣም ግልጽ ነው ኢብሩ። እዚሁ ጋር ያይዤ ደግሞ አንድ ጥያቄ የምጠይቅህ ኢብሊስ ወይም ደግሞ ይሄ አጋንንት የተባለው አካል አንድ ከነበር አዳምን ከጭቃ እሱን ከእሳት ሰርቶ አንዳንድ አድርጎ ከፈጠራቸው በምን ሂሳብ ነው ይሄ እሱ ተባስቶ የየራሱ የሆነ አመለካከት ሪሊጅን ምናምን ሊኖረው የቻለው? ማለት ይሄ አላህ ነው ህግ የሚሰጣቸው ቁርአን። ኦኬ አባስቷቸዋል ማለት ነው። ክርስቲያን እንዲሆኑ ሙስሊም እንዲሆኑ። አሁን ለምሳሌ አዳምን አዳም ብለን ነው የምናስበው። እንደ ሰዎች ናቸው እኮ እንደ ሰው እኮ ይባዛሉ፣ ይዋለዳሉ። እሺ አጋንንቶች እንደዛ ናቸው። በእስልምና ይዋለዳሉ፣ ሴትና ወንድ አላቸው። ተግባባ። የመጀመሪያው ወኸለቀል ጃነ ሚን ማሪጅን ሚን ናር ይላል አላህ። ወኸለቀል ጃን ይላል። ጃን ማለት ልክ ኢንስ የተባለውን የመጀመሪያውን ጃን የሚባለውን አባታቸውን ፈጠረ አለ አላህ። ከምን ፈጠረ? ከሚንበለበል እሳት ነው የፈጠረው፣ ከእሳት ማለት ነው። ሶ ነፃ ፈቃድ ያላቸው የሚዋለዱ ሃይማኖት ያላቸው ተግባባን። ግን የተፈጠሩት አላህን ብቻ እንዲገዙ ልክ እንደ ሰው ማለት ነው። ግን እነሱ ደግሞ ኩና ጠራኢቀ ቂደዳ ልክ የብዙ መንገዶች ባለቤቶች ነን። ኩን ሚነል ሙስሊሙና ወሚነል ቃሲጡን አለ። ከኛ ሙስሊሞች አሉ፣ ከኛም ደግሞ ከሃዲያን በዳዮች አሉ እያሉ ይናገራሉ። ስለዚህ ያን ያለው ነገር የእነሱን ታሪክ ሙሉ በሙሉ ቁርአን ላይ አልዘገበልንም ለኛ ማለት ነው። ግልጽ ነው። የነሱ ሙሉ በሙሉ ታሪካቸው እንዴት ነው አዳም እንደሆነ ሐዋ የሚያስፈልገን ነገር ብቻ ነገረለኛ። ያን ያለው ነገር ዛስቲንኪው። ስለዚህ አሁን ልክ እንደ አዳምና እንደ ሔዋን አፈጣጠራቸው ግልጽ ሆኖ ተቀምጧል ቁርአን ላይ ነው ወይስ ደግሞ ይሄም በሚያስፈልገን መንገድ ብቻ ነው የተቀመጠልን? አዎ የተናገረው ስለ ጃን ብቻ ነው። ጃን የሚባለው ማለት ነው። ተግባባን? ስለ ወንዱ ኦኬ። ግን ሴትና ወንድ እንደመጣች አይታወቅም። አዎ እንዴ ቁርአን ላይም እኮ አልነገረንም። ሴት ማለት ስሟን ምናምን አልነገረንም። ባለቤቱ ምናምን እያለ ነው የሚነግረን። ገብቶሻል? የሚያስፈልገን ቁርአን የታሪክ መጽሐፍ አይደለም። ቁርአን ለኛ የሚያስፈልገንና ለኛ ጥቅም አለው ብሎ የሚነግረን የሚያስብልንን ነገር ነው የሚነግረን እንጂ አሁን የጂኒን ጎሳዎች የሚነግረን ከሆነ እንዲሁም ደግሞ ስለ መላእክትም አይወልዱም አይዋለዱም እንጂ ብዙ መላእክቶች ናቸው። በቃ በቁጥር ስፍር የሌላቸው መላእክቶች ናቸው ያሉት። ሰው እነሱንም ሊነግረን ነው ማለት ነው። ስለዚህ እንደዛ ሳይሆን አላህ ለኛ የሚያስፈልገንን ነገር ቁርአን ላይ ነገረን። ጃን የሚባለው የተፈጠረው ከእሳት ነው። ይሄ ኢብሊስ የተባለው ደግሞ በአላህ የካደው ስገድ ሲባል አልሰግድም ያለው ከእሳት ነው። እሱም ያጋንንት ዘር ነበረ። ስለዚህ አባታቸው አለ። ተግባባን? የትኛው አባታቸው እንደሆነ ግልጽ አይደለም። አሁንም ግልጽ ነው። ለኛ የሚጠቅመን አይደለም። አሁን እኛ የህይወት ታሪክ ልናጠና አይደለም። ቁርአን ላይ ለኛ ማኑዋል የሚሆነን ነው የሚያስቀምጥልን። ስለዚህ ባጭሩ ያለው ነገር ያ ነው። ግልጽ ነው። ያ ግልጽ ነው። በደንብ ግልጽ ነው። አመሰግናለሁ ኢብሩ። ቴንክ ዩ ተባረክልኝ። እሺ አብሽሪ። ማሻአላህ በጣም ደስ ይላል። አልহামዱሊላህ። ሰዎች ገባኝ ሲሉ ከሚያስደስት ነገር በላይ ምንም ያስደስታል። እሺ ጥያቄ ያለው በቃ ሌላ ጥያቄ ሲኖረኝ ደግሞ መጣለሁ አለሁ። ላነብሽ። ወዳችኋለሁ። መልካም ቀን። እሺ አብሽር። እሺ ሄሎ፣ እንደምን ዋላችሁ? ሰላም ብለናል። አልহামዱሊላህ። እንደምን አመሻችሁ? ኦኬ ሀበን እባላለሁ። እሺ ሀበን አይደው ያ ትናንትና ለጠየቀው ጥያቄ አብሬ ነበር ግን ስለወጣ ነው። ኦኬ ለጠየቀው ጥያቄ መልስ ልሰጥ ፈልጌ ነበር። የትኛው ጥያቄ? አሁን ደግሞ ነበር ስለ ኢየሱስ ክርስቶስ ጌታ ነው አይደለም? አረ ደስ ይለኛል። ደስ ይለኛል። ኢየሱስ ክርስቶስ አምላክ ለመሆኑ የሚያሳይ አንድ የባይብል ጥቅስ ካለ መስጠት ትችላለህ። እቀበላለሁ። አዎ ትላንት ዛሬ ፕሮግራም ነው አይደለም?
ኖ እንዴ ቀላል ፕሮግራሚንግ ነው። ስለ የሆነ ነገር ስትጠይቅ አንተም እንደምትጠይቅ ማወቅ አለብህ ብዬ ነው። ገባኝ እኮ ብራዘር። አሁን ልትመልስ ነው አይደል የመጣኸው? እስራኤል አትመልስም? ልመልስ ብቻ ሳይሆን ልጠይቅህም። ትጠይቃለህ። ስለአንተ አንተ ኢየሱስ ማን ነው ስትል እኔ ደግሞ አንተ ያንተ አምላክ ማን ነው ያንተ ነብይ ማን ነው ብዬ ልጠይቅህ ነው። ትጠይቀኛለህ። መጀመሪያ ልትመልስ ስለመጣ ቀጥላሽ። አሁን ለመጀመሪያ ለመመለስ አይደል የመጣው? ስታይል አሁን አንተ የምትጠይቀው ጥያቄ ማወቅ የፈለከው አምላክ ጌታ መሆኑን ነው አይደል? ኢየሱስ ክርስቶስ የባህሪ አምላክ መሆኑን የሚያሳይ አንድ ጥቅስ ስጠኝ። አንድ ጥቅስ። ኦኬ አምላክ የሚባለው ነገር እስራኤል አንድ ነገር ተገንዘቡ። 772 ሰዎች አላችሁ። እኔ ኢየሱስ አምላክ እንደሆነ አይደለም ጠይቀ፣ ኢየሱስ ጌታ እንደሆነ አይደለም ጠይቀ። እሺ እኔ መጠየቅ ብዙ ጌቶች አሉ፣ ብዙ አምላክ አለ፣ ብዙ አማልክቶች አሉ። ግን አሁን ችግሩ የአማልክት አምላክ የተባለ የጌቶች ጌታ ማለትም ለምሳሌ የነገስታት ንጉስ ተብለዋል ሰዎች፣ የጌቶች ጌታም ተብለዋል ሰዎች። ችግሩ የባህሪ አምላክ ያ የባህሪ አምላክ እንደሆነ የሚያሳይ አንድ ጥቅስ ሰጠኛለ። ኢየሱስ ክርስቶስ። እሺ የባህሪ አምላክ። እሺ አንተ እኔ ደግሞ አምልህ ልብና ኩላሊት የሚመረምር ማን ነው? አይ መልስ ነው። መሳቅ አይደለም፣ ሪያሊቲው ነው አነጋገር የምንፈልገው። እኔ የምፈልገው ያንተ አእምሮ ልለካ ሳይሆን እንድናቅ ነው።